በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ፣ ስለ ምሕረቱ፣ ስለ ይቅርታው ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በአምላካችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው ለዘላለም የባሕርይ ገንዘብ የሆነ አንድ አምላክ የሚሆን አብ ወልድ መንፈስ ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። እንኳን አደረሳችሁ። እንኳን አደረሳችሁ። ካከበርናቸው ከምናከብራቸው በዓላት በረከት አሳትፎ የቸርነቱን ስራ እንዲሰራልን የአምላካችን ቅዱስ ፈቃድ ይሁንልን። የእመቤታችን የንጽሕት የቅድስት የድንግል የማምላክ ማርያም ስሟ ከቅዱስ ዕፀ መስቀሉ ከቅድስት ቤተ ክርስቲያኑ ከወደዳቸው ካከበራቸው ቅዱሳን ጋር የተመሰገነ ይሁን። በረከቷ ጣዕመ ፍቅሯ ይደርብን። የቅዱስ ዮሐንስ ራእይ ምዕራፍ 12 ቁጥር 1 የቅዱስ ዮሐንስ ራእይ ምዕራፍ 12 ቁጥር 1 ታላቅ ምልክትም በሰማይ ታየ። ፀሐይን የተጎናጸፈች ጨረቃንም ከእግሯ በታች የተጫማች በራሷ ላይም 12 ከዋክብት ያሉበት አክሊል የተቀዳጀች አንዲት ሴት ነበረች። ሴቲቱም ጸንሳ ነበረ፣ ለመውለድም ተይዛ ትጮህ ነበር። ሌላም ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። በጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር አወረዳቸው። ዘንዶም በወለደች ጊዜ ልጇን ሊበላ በዚያች ሴት ፊት አንጻር ቆመ። አሕዛብንም ሁሉ በብረት ዘንግ የሚገዛቸውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑም ተወሰደ። ሴቲቱም በዘመኑ ሁሉ 1260 ቀን በዚያ ትጠበቅ ዘንድ እግዚአብሔር ወዳዘጋጀላት ቦታ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ። ሚካኤልና መላእክቱም ዘንዶም ተዋጉት። ዘንዶም ከነሰራዊቱ ተዋጋቸው፣ አልቻላቸውም። ከዚያም በኋላ በሰማይ ቦታ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ። መላእክቱም ከእርሱ ጋር ተጣሉ። በሰማይም እንዲህ የሚል ታላቅ ድምፅ ሰማሁ። የአምላካችን ማዳንና ኃይል መንግሥትም የመሲሁም ሥልጣን ሆነች። አባቶቻችንን በእግዚአብሔር ፊት በቀንና በሌሊት ሲያጣላቸው የነበረ ከሳሽ ወድቋልና፣ እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። ሰውነታቸውን እስከ ሞት ድረስ አልወደዱምና። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተመሰገነ ይሁን። ሰማችኋል? የተመሰገነ ይሁን። እንግዲህ የምንገኘው ዘመነ ፍልሰታ ማጠቃለያ ላይ ነው። የእመቤታችን የዕርገቷን በዓል ከ3 ቀናት በፊት ትንሣኤዋን ዕርገቷን አክብረናል። ዛሬም እያከበርን ይገኛል። ሥርዓተ አበው እንደሚለው ይግበሩ ሰዱሰ መዋዕለ ከመ ትንሣኤ ወልዳ፣ እንደ ልጇ ትንሣኤ 6 ቀን ያክብሩ ይላልና 6 ቀን ለማክበር ዛሬ 4ኛው ቀን ላይ እንገኛለን። ነገ 5ኛው ነው፣ በ21 6ኛው ነው። በዓሉን በ21 እንጨርሳለን ማለት ነው። ስለዚህ ትምህርታችን እዚያ ገና ነሐሴ 1 ቀን የጀመርነው ክፍል ነው። ዛሬ ክፍል 20 ነው። ወላዲተ አምላክ በቅዱሳን ነቢያት ክፍል 20 ነው። ሰምታችሁኛል? ክፍል ስንት ነው? 20። ክፍል 20 ነው። አንድ ነቢይ ብቻ አንስተን ብንመለከተው ሰዓት ለመጠቀም ሲባል አንድ ነቢይ ብቻ አንስተን ወደ ነገረ ቅዱሳን መደበኛው ትምህርት ደግሞ ለሳምንቱ ታሪክ እንገባለን።
ከሱ የሚቀድመው እመቤታችን ድንግል ማርያምን እናመሰግናታለን። የምናመሰግናትም ከመጽሐፍት ቃል ተነስተን ነው። መዝሙሩን ምናልባት ታውቁት ይሆን አይሆን አላውቅም። ኦ ማርያም በእንተ ዝናፈቅርኪ ከሚለውና አዘክሪ ከሚለው የትኛው ነው የምታውቁ? ኦ ማርያም የሚለው ይታወቃል? ይሻላችኋል? እንዴት ዋላችሁ? የትኛውን ነው የምታውቁ? እስኪ ለሁሉም እስኪ ኦ ማርያምን እንሞክረው። አሁን አባ ሕርያቆስ ሊቁ ቅዳሴውን ሲደርስ መጀመሪያ አኮቴተ ቁርባን ነው ርዕስ ነው እሱ። ቀጥሎ ማንሻው ጎሳ ልቤ ቃለ ሰናይ ነው፣ ልቦናዬ በጎ ነገር ነው ወጣ። ከዚያ ሲናገር ቆይቶ በእንተ ብፅዕትን ከማምጣቱ የምልጃውን የዲያቆን ጸሎት ከማምጣቱ በፊት ኦ ማርያም በእንተ ዝ ናፈቅረኪ ወነአቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ማርያም ሆይ ድንግል ማርያም ሆይ ስለዚህ ነገር እንወድሻለን፣ ከፍ ከፍም እናደርግሻለን፣ እናከብርሻለን፣ እናገንሻለን። ናፈቅረኪ ወነአቤኪ ለምን ትህን እንደሆነ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን እውነተኛ የሕይወት እንጀራ ስለወለድሽልን፣ ወስቴ ሕይወት ዘበአማን እውነተኛ የሕይወት ጽዋ ስለወለድሽልን ይላል እና ካህኑ ያዜመዋል። በግዕዝ የሆነ እንደሆነ ማለት በአራራ የሆነ እንደሆነ ኦ ማርያም በእንተ ዝናፈቅረኪ ወነአቤኪ ይላል። እዚህ ሊሆን እንደሆነ ደግሞ ዜማውን መለወጥ ነው። እኛ ደግሞ ዜማውን በምታውቁት ዜማ እንሞክረዋለን። ምናልባት መነሻ ልስጣችሁ። ኦ ማርያም በእንተ ዝናፈቅረኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። በጣም ያልጮኩ ማስታወሻ እየሰጠኋችሁ ነው። ገብቷችኋል? ገብቷችኋል ወይ? እሺ በሉ በቅድስት ሥላሴ በማምላክ ድንግል ማርያም በጾመ መስቀሉ ባከበራቸው ቅዱሳን ስም አንድ ጊዜ እንዘምሩና በደንብ አላላችሁት ወደ ትምህርቱ አልፋለሁ። በደንብ ካላችሁ 3 ጊዜ ይሆናል ማለት ነው። ኦ ማርያም በእንተ ዝናፈቅረኪ ኦ ማርያም በእንተ ዝናፈቅረኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። ብዙ አልቻላችሁም፣ ተደግፋችሁ ደግሞ ሰዓት ይሄድብናል ለትምህርቱ። የቅዱስ ዮሐንስ ራእይን ያነበብኩበት 2 ምክንያት ነው እንጂ የትምህርቱ ዋና ርዕስ አይደለም። አንደኛው እመቤታችን ድንግል ማርያም የሚመለከት ብእሲት እንተ ትለብስ ፀሐይ። እንግዲህ ይህንን የተመለከተ ቅዱስ ዮሐንስ ወንጌላዊ ምንም እንኳ ከእመቤታችን እርገት በኋላ ሆኖ ወደ ኋላ ተመልሶ ድንግል ማርያምን ገና ከእናቷ ማኅፀን ስትወጣ ጀምሮ ኋላም ጌታን ስትጸንስ እንተ ትለብስ ፀሐይ ማለት ፀሐይ ጽድቅ ኢየሱስ ክርስቶስን የወለደች ለማለት ነው። ፀሐይን የለበሰች ፀሐይ እሷ አይደል? ፀሐይን የለበሰች ማለት የፀሐይ የወልደ እግዚአብሔር እናቱ ለማለት ነው። ወደ ኋላ እየተመለከተ ቢሆንም ወደፊትም ይጠቅሷል። ድንግል ማርያምን በሰማይ መጀመሪያ ያያት ቅዱስ ዮሐንስ ወንጌላዊ ነውና ምን አለ? ብእሲት እንተ ትለብስ ፀሐይ፣ ፀሐይን የተጎናጸፈች አለ። ፀሐይ ጽድቅን የወለደች አንድም በሰማይ ልክ አባ ጊዮርጊስ ዘጋስጫ እንደሚለው
እመቤታችን ድንግል ማርያምን ሀዳፊ ነፍስ ላይ ሀዳፊ ነፍስ ኦ ማርያም ማርያም ሆይ ስፉ ለሰማይ የሰማይ ስፋቱ አንቺ ነሽ ወመሰረታ ለምድር የምድር መሰረቷም አንቺ ነሽ እመቁ ለቀላይ የቀላይ ጥልቀቱ አንቺ ነሽ ወጸዳሉ ለፀሐይ የፀሐይ ጸዳል አንቺ ነሽ ስኑ ለወርህ የጨረቃ ውበቱ ወብርሃኖሙ ለከዋክብት የከዋክብት ብርሃናቸው አንቺ ነሽ ከሆነ ዘንዳ ኦ ማርያም አብርሂ በሱራዬ ገጹ ለወልኪ ድንግል ሆይ በልጅሽ በመለኮቱ የብርሃን ነጸብራቅ አብሪልን ከመንራይ እንድናስተውል ወንቀብ እንድንጠብቅ ትእዛዞ ለወልኪ የልጅሽ ትእዛዝ እንድንጠብቅ እንድናስተውል እግዚአብሔር አምላክነ ይኸውም ያንቺ ልጅ አምላካችን እግዚአብሔር ነው ይላል ደራሲ። ደህና ዋላችሁ። ያንቺ ልጅ ማን ነው አለ? ኧረ ንገሩኝ። ኧረ ደክማችኋል። ያንቺ ልጅ በሉ እስቲ። አምላካችን እግዚአብሔር ነው። እንግዲህ እንደዚህ ነው እምነታችን። የእምነታችን አንዱ መሰረት ይሄ ነው። ስለዚህ እመቤታችን ጸዳሉ ለፀሐይ የፀሐይ ጸዳል አንድም ከፀሐይ 7 እጅ የምትበራ ክርስቶስ የተዋሃዳት ክርስቶስ መድኃኔዓለም ስጋዋን ደሟን ነፍሷን በተዋሂዶ የነሳ እግረ መንገዱን ከፀሐይ 7 እጅ ከፀሐይ 7 እጅ ማብራት ምን እንደሆነ ካላየ ነው አናውቀውም። ተናውላችሁ እግዚአብሔር ይመስገን። ፀሐይን አይታችሁ ታውቃላችሁ? ትክ ብሎ አይቷት የሚያውቅ ሰው አለ? ንገሩኝ እንጂ። ፀሐይን ማየቴን ያክል ጭንቅ ከሆነ ከፀሐይ 7 እጅ የሚያበራ ነገር እንዴት ማየት ይቻላል? ለዚያ ነው ድንግል ማርያም ብእሲት እንተ ትለብስ ፀሐይ ወወርኅ ታሕተ እገሪሃ ጨረቃን በእግሮቿ የተጫነች ይላል። በነገራችሁ ላይ በጥሬ ዘር ቢያዩት ውበት መግለጥ ነው። ግን እመቤታችን ድንግል ማርያምን መጻሕፍት በምን ይመስሏታል? በጨረቃ። ደህና ዋላችሁ። ጨረቃ ከፀሐይ ታንሳለች፣ ከከዋክብት ትበልጣለች። ከዋክብት የቅዱሳን ምሳሌዎች፣ ፀሐይ የፀሐይ ጽድቅ ኢየሱስ ክርስቶስ ምሳሌ ነው። እመቤታችን ከጌታ ታንሳለች፣ እሱ ፈጣሪ እሷ ፍጡር ናት። ከቅዱሳን ትበልጣለች። ጨረቃ ከከዋክብት 7 እጥፍ ታበራለች ይላሉ አባቶቻችን። እመቤታችንም 7 ፍጹም ቁጥር ነውና ከቅዱሳን ፍጹም ትበልጣለች። ፀሐይ ከጨረቃ 7 እጥፍ ታበራለች። ይኸውም ጌታ ከእመቤታችን ፍጹም ይበልጣል ማለት የባህሪ አምላክ ነው። እመቤታችን በጨረቃ ሁለተኛ ጨረቃ ከምድር በላይ ከሰማይ በታች ነው ያለችው አይደለም? እመቤታችንም መልዕልተ ፍጡራን መትሕተ ነገሩኝ ከፍጡራን ከፈጣሪ በታች ናት ሲል አንድም ጨረቃ ከፀሐይ ነስታ ታበራለች። እመቤታችንም ጸጋውን ክብሩን አማላጅነቱን ወላዲተ አምላክነቱን ከማን ያገኘችው? ከእርሱ አግኝታ ለእኛ ትሰጠናለች። አትሰጠንም? ረድኤቷን በረከቷን አማላጅነቷን ትሰጠናለች። አንድም ጨረቃ ከቀን ይልቅ በሌሊት ታበራለች። እመቤታችንም ከጻድቃን ይልቅ ለኃጥአን የበለጠ ጥቅም አላት አይደል? ጨለማ የወይን እንዳንተ ምሳሌ ነው። ታዲያ ሊቁ አባ ሕርያቆስ ምን አለ? አዘክሪ ለኃጥአን ወአኮ ለጻድቃን። ለምን እዚያ ቅዱስ ዲዮስቆሮስ ወለጻድቃንሰ እምግባሮሙ ትምህሮሙ፣ ጻድቃንን እስከ ምግባራቸው የተነሳ ትምራቸዋለህ አለ። ምክንያት የሌለን ጨለማ የወረሰን እኛ ነንና እመቤታችን በጨረቃ ይመስላታል። እመቤታችን ድንግል ማርያምን በጨረቃ ይመስላታል። ሌላም ምሳሌ አለ እመቤታችን በጨረቃ የምትመሰልበት። በነገራችን ላይ ጨረቃ ብቻ አይደለም፣ በግሪክ ልሳን ወይም በልሳነ ዮናኒ ሶሊያና ሊቃውንቱ ጥር 1 ቀን ጊዜ እረፍታ ለሶሊያና ወረደ ወልድ እንዲበልልና ይላሉ አይደለም? ሶሊያና ባረፈች ጊዜ ወልደ እግዚአብሔር ከልልና ከሰማይ ወረደ ይላሉ። ሶሊያና ምን ማለት ነው ቢሉ ብርይት ወርህ ይላል። የምታበራ
የጠራች ጨረቃ ማለት ነው። ዝም ብሎ ጨረቃም ብቻ አይደለም፣ የጠራች የምታበራ ጨረቃ። ጨረቃ ከሌለች ሌላ ምሳሌ፣ ጨረቃ ከሌለች መንገድ አይቻልም። እናውላችሁ የሌሊት ጉዞ ያለ ጨረቃ አይሆንም አይደለም? ጨረቃ ካለች ነው የሚለው። አሁን አባቶቻችን አቡሻህር የተማሩት አስልተው ጨረቃ ያለችበትን እለት አስልተው ነው ጎዳና የሚወጡ። እንግዲህ በጨለማ የተመሰለ ይሄ ዓለም ነውና ያለ ድንግል ማርያም አማላጅነትና ጸሎት እኛ የክርስትና ጎዳናችንን መሄድ አንችልም። ስለዚህ እመቤታችን ይላታል ጨረቃ ይላታል። እንግዲህ ወዲህ በረሳኒ ከዋክብት ብሎ የሚላት በራሶቿ 12 ከዋክብት የሚላት ብዙ ምስጢር ያለው ነገር ነው። 12ን ወስደው ለሊቃነ መላእክት ቢሰጡ፣ ለደቂቀ እስራኤል ቢሰጡ፣ ለደቂቀ ነቢያት ቢሰጡ። ምክንያቱም 12 ሊቃነ መላእክት አሉ አይደለም? ነገሩኝ እንጂ የእስራኤል የያዕቆብ ልጆች እግዚአብሔር ምርጥ ያላቸው የመረጣቸው ደቂቀ እስራኤል ስንት ናቸው? 12 ናቸው። ደቂቀ ነቢያት ስንት ናቸው? 12 ናቸው። ከዚያ ሐዋርያት ስንት ናቸው? የመንግሥተ ሰማያት በሮች ስንት ናቸው? ድንያሉ ቢሄዱ ወደዚያ። አሁን ግን ዋናው ከ12ቱ መካከል ደቂቀ ነቢያትን ካነሳን ዘንዳ ደቂቀ ነቢያት በነበሩበት ዘመን አበይት ነቢያት ነበሩና አበይትና ደቂቅ ቢባሉ በሌላ ምስጢር ነው እንጂ ዘመናቸው አበይት ቀድመው ደቂቅ ተከትለው አይደለም። አንዳንድ ጊዜ እንደዛ ይመስላል። ግን ለምሳሌ አበይት ከሚባሉት ከነ ኤርሚያስና ከነ ዳንኤል ደቂቅ የሚባሉት እነ አሞጽ፣ እነ ሚክያስ፣ እነ ሆሴ ይቀድማል። በዘመን አይደለም። አበይት ደቂቅ የተባሉበት መስፈርተ ትንቢታቸው ነው አበይት ደቂቅ ያሰኛቸው። ከአበይት ነቢያት አንዱ ኤርሚያስ ነው። ዛሬ እንግዲህ ወላዲተ አምላክ በቅዱሳን ነቢያት ክፍል 20 ነው ዛሬ አይደል? ቅድም ነግሬያቸዋለሁ። ክፍል 20 ነው። ክፍል 20 የሚያተኮረው ቅዱስ ኤርሚያስና አቤሜሌክ ላይ ነው። እመቤታችን በእነዚህ ሁለት ቅዱሳን ሕይወት ለመመልከት ነው። ምክንያቱም ኦ ድንግል አምሳል ወትንቢት ወወለት ዘነቢያት አባ ጊዮርጊስ አባ ሕርያቆስ አምሳል ወትንቢት አባ ጊዮርጊስ ምን ጨመረ? አምሳል አለ ምሳሌ፣ ወትንቢት አለ ትንቢት፣ ወወለት አለ የነቢያት ልጅ ነሽ፣ ትንቢታቸው ነሽ፣ ምሳሌያቸው ነሽ አለ። በስጋ ይወልዷታል፣ ትንቢት ተናግረውላታል፣ ምሳሌ መስለውላታል፣ ሱባኤ ቆጥረውላታል። ቅር አይላችሁም? ጸበል ልጠጣ አስቸጋሪ ነው። ቁጭ ብዬ ላስተምሩ ብዬ ላስፈቅዳችሁ ነበር። እንዲያው እኮ ልክ እንደ ዘመናዊ ሰባኪዎች ሃይላንድ እየጠጡ እንደሚሰብኩት እንዳታሙኝ ብዬ ነው። ጸበል ነው ጸበል ነው የምላችሁ ደግሞ ያኛው የቤተክርስቲያኑ ጸበል ሳይሆን የዚህ የምህላችን ጸበል ነው። እና እመቤታችን ድንግል ማርያምን ከሁለቱ አባቶች ጋር ለማያያዝ እንዲያው ዝም ብዬ በጥሬ ምሳሌ ኤርሚያስ በዚህ መስሏታል፣ አቤሜሌክ በዚህ መስሏታል ብለን ከምናልፍ ይልቅ ያለንበት ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያው በዮሐንስ ወንጌል ምዕራፍ 12 ላይ መጨረሻ ላይ አይሁድን የመጨረሻ ሲያስተምራቸው ሲገስጻቸው እቺን ኃይለ ቃል ተናግሯታል። ዛሬም ለኛ እቺ የመጨረሻ ኃይለ ቃል ምትሆን ይመስለኛል። ለኛ ስላችሁ ለዚህ ጉባኤ ሳይሆን በዚህ ዘመን ላለን ኢትዮጵያውያን አምጣነ ብክሙ ብርሃን እመኑ በብርሃን ብርሃን ሳለላችሁ በብርሃን እመኑ ከመ ትኩኑ ውሉደ ብርሃን የብርሃን ልጆች ትሆኑ ዘንድ እስመ ትመጽእ ሌሊት ጨለማ ትመጣለች። አንድም ሰው አንዳች ስራ መስራት የማይችል ቢጸልዩ ጸሎት የማይሰማበት ንስሐ ቢገቡ ይቅርታ የእግዚአብሔር ይቅርታ ባይከለከል የንስሐ ልቡና የሚጠፋበት ጥፋት ብቻ የሚሆንበት ዘመን ይመጣል። እንደ ዓለምም እንደ ሀገርም ይመጣል። መጀመሪያ እንደ ሀገር ነው እንደምታዩት ነው። መቼም እንደምታውቁት ቅጣት የሚቀድመው እግዚአብሔር ከቤቱ ነው የሚጀምር። መጀመሪያ ከቤቱ እሱን ከምታመልክ ሀገር ነው ቅጣቱን የሚጀምር። ከዚያውም ከሀገሩ መርጦ መጀመሪያ በቤተ መቅደሱ ነው የሚጀምር። በካህናት በዲያቆናት በአገልጋይ ነው የሚጀምር። ዛሬ እንደምታውቁት ሁሉ ፌሽታ ነው፣ ምንም አይመስለው። እኔ ማንንም መናገር አልፈልግም። በእውነቱ ግን ስታስቡት አይጨንቅንም?
መሪዎቻችን አይጨንቃቸው? ስለ ስጋውያን አይደለም ማውራ፣ ፖለቲካውን አይደለም። መሪም ብለው መንፈሳውያን ነው። አይመለከተኝም የኔ ስጋውያን ይበቃኛል እስካሁን የለፈለፍኩት። አይጨንቃቸው? ትንሽ ሀገር እየወደመ የሀገር ኢኮኖሚ በጥብ እንደው ቀለል አድርገን ከናየው የሀገር ኢኮኖሚ አፈር ከድሜ እየበላ ቀላል እንዳይመስል። የዋጋ ግሽበት ታውቃላችሁ አይደለም? ዶላር ተወደደ ሲባል ወይም ዶላር ምንዛሬ ጠፋ፣ የዶላር ምንዛሬ የሚገርማችሁ ነገር አሜሪካ ዘመድ ያላችሁ ሰዎች የዶላር ምንዛሬ መጠኑ ከፍ ሲል ደስታ ነው የሚሞቱ። ደናቆርት መሆናቸው በዚህ ነው የምታውቋቸው። ምንዛሬው ከፍ አለ ማለት ገንዘቡ ምንም መግዛት አይችልም ማለት እንደሆነ አይገባቸውም። ለምሳሌ 30 ብር ከሆነ 1 ዶላር የሚመነዘር 45 ብር ገባ ማለት ጠቅላላ የምትጠቀመው ነገር በሙሉ አብሮ 15 ብር ከፍ ይላል። ይሄን ማወቅ አለብን። ሲሆን ከዛ በከፋ መንገድ አይገባንም። ብላክ ማርኬተርስ አሉ። የሚገርማችሁ ነገር የጥቁር ገበያ አብዛኞቹ የቲፒኤልኤፍ ሰዎች እንደሆነ ይታወቃል። የጥቁር ገበያ ሰዎች አሉ ቀጥ አድርገው። በነገራችሁ ላይ ጥቁር ገበያን ለሁለት ነገር ነው ሰዎች የሚሰሩት። አንደኛው በጣም አትራፊ ሀብታም ያደርጋል፣ በጣም ሀብታም ያደርጋቸዋል። ይሄን የሚሰሩ ወንጀለኞችን ማለት ነው። ሁለተኛው ግን አንድን መንግስት ለመጣል መድኃኒቱ ምንድነው? ለምሳሌ ሱዳን የሱዳን ፖለቲካ አለ አይደለም? የሱዳን ፕሬዝዳንት የነበረው አሁን እስር ቤት ያለው ኦማር አልበሽር የወረደው የዳቦ ዋጋ ተወዶ ነው አይደለም? ነዳጅና ዳቦ። ለምን ይመስላችኋል? የኢኮኖሚ ቀውስ አንድን መንግስት በጣም ትልቅ ፈተና ውስጥ ነው የሚጋጠው። ምክንያቱም የኢኮኖሚ ቀውስ መንግስቱ ላይ አይደለም ጫና የሚያሳርፈው ህዝቡ ላይ ነው። ህዝቡ ያን ጊዜ ማንም መጥላት ይጀምራል። ያን ለማድረግ የቲፒኤልኤፍ ሰዎች አሁን ያናለው መንግስት ውደዱት ጥለሉት የእናንተ ምርጫ ነው። ግን ፖለቲካም እንደሆነ እንድናቅ ፈልጌ ነው። ፖለቲካ ነው። ለሁሉም ሊጨንቀን ይገባል፣ ልናዝን ይገባል። የሀገር ኢኮኖሚ እየወደመ ነው። የሀገር ኢኮኖሚ እንዴት ሰው እየሞተ ኢኮኖሚ ያስጨንቃል ብትል፣ የሀገር ኢኮኖሚ ሰው ይገላል፣ ረሃብ ይመጣል። ይሄን ማወቅ አለባችሁ። የሀገር ኢኮኖሚ ከወደመ ዛሬ ጦርነቱ ከገደለው በላይ ረሃብ ሊገል ይችላል። ይሄን ማወቅ አለብን። ከዛ ቀጥሎ ሰው በጦርነት እየሞተ ነው። አብያተ ክርስቲያናት መከራ ላይ ናቸው። ብዙ ችግር ደርሷል በሁሉም አቅጣጫ። ለምን አይጨንቀንም ነው? እና ሰርግና እኔ እኮ በጣም የሚያሳዝነኝ ነገር እዛ ደቡብ ጎንደር እዚህ ማዶ በሰሜኑ ወገኖቻችን ክፍል ጦርነት ነው አይደለም ያለው። የጎንደር ከተማ ሰው አብዛኛው ሰው ምንም አልተፈጠረም ለሱ መስሏል። እኔ ትንቢት አይደለም ያኔ ነገሮች ትግራይ ላይ ያሉ አልተናገርንም። ይመጣል ሁሉም በተራ ነው አላልንም። ደቡብ ጎንደር ይቀራል ብለን እንዳታስብ። ቲፒኤልኤፍን እግዚአብሔር ገሃነመ እሳት ያወርደውና ቲፒኤልኤፍ ቢጠፋ እንኳን እዚህ ተሰልፎ የሚጠብቅ የሱዳን ወታደር አለ። አልነግርህም እንጂ ከሱም ይከፋል ይላል። ለምን እነግርሃለሁ? ምክንያቱም ብነግርህም አትጠቀምበትም። የባሰኔን ነው ለአደጋ አሳልፈህ የምትሰጠኝ። ተወልጄ ባደኩበት ሀገር በነፃነት መንቀሳቀስ እስኪያቅት ድረስ ችግር ውስጥ የገባሁት እናንተ ላትነቁ እኛ ችግር ውስጥ ለምን እንገባለን? ስለዚህ ቀላሉ ምንድነው? የመጣው ይምጣ። ትናንት ማን አንድ ደግ ሰው ግሬት ምን አገባኝ የምትባለው ኃይለ ቃል ጥሩ ናት እኮ። ምን አገባኝ? የራሴን ኃላፊነት ከተወጣው ምን አገባኝ? እኔ ጳጳስ ነኝ። እንዴት ዋላችሁ? እኔ ጳጳስ ነኝ፣ እረኛ ነኝ፣ ቄስ ነኝ፣ አንድ ተራ ዲያቆን ነኝ እኮ። በቃ አይቸሩ መድኃኔዓለም አይልቡና ቢሰጠኝ ዝም ብዬ የእመቤቴን ፍቅር የቅዱሳንን ክብር የቸሩ መድኃኔዓለም ቸርነት ብቻ ባስተምር በምን ግን አላስችል እያለ አሁን ራሱ አይታችሁት ከሆነ መደበኛውን የእመቤታችን ጉዳይ ትቼ ወደዚህ ገብቼ ፈተፍታለሁ። በእውነቱ በጸሎት ልትረዱን ይገባል። እንደዚህ አይነት ነገር መጀመሪያ ጸልዩ ስንላችሁ ነበር እንድትነቁ ነበር። ግን የእናንተ መንቃት ይቅርና እኛ አርፈን እንድንቀመጥ ነው ልትጸልዩልን የሚገባው። እንዳንለፈልፍ እሱ ነው መድኃኒት። ታዲያ ያ ዘመን ከክርስቶስ ልደት 600 ዓመት ዓለም አካባቢ የነበረው ዘመን
ደጋግሜ ነግሬያችኋለሁ። ይህን ዘመን ይመስላል። እንግዲህ ኢዮስያስ በንጉስነት በነበረበት ጊዜ ነቢዩ ቅዱስ ኤርምያስ በ13ኛ ዓመተ መንግስቱ ለነቢይነት ተጠርቶ ያስተምር ነበር። ኋላ ጻድቁ ኢዮስያስ አለፈና በዚያ ስፍራ የማይሆኑ ሰዎች መጡ። እነ ኤልያቄም ኋላ ኢዮአቄም ኋላ ኤልያቄም ያሉት እነ ሴዴቅያስ መጡ። ከዛ እግዚአብሔር ለነቢዩ ለቅዱስ ኤርምያስ ይነግረዋል። ንስሐ ግቡ በላቸው፣ ተጸጸቱ በላቸው፣ ወደ እኔ ተመለሱ በላቸው። ልክ በትንቢተ ዘካርያስ ምዕራፍ 1 ቁጥር 2 ላይ እንዳለው ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ እንዳለው ተመለሱ በላቸው። ካልሆነ የከለዳውያንን ንጉሥ አመጣዋለሁ፣ ናቡከደነጾርን አመጣዋለሁ። እሱ ፋርስ ባቢሎን ያወርዳችኋል፣ በባርነት ይገዛችኋል። ስቃያችሁ በዓለም ከታዩ ስቃዮች አንዱ ነው ይጻፍባችኋል። ተው በላቸው አለው። ደቀ መዝሙሩ ባሮክ ነው። አቤሜሌክ ኋላ ነው የመጣ። ቅዱስ ባሮክን አንድ ጊዜ ላይ ጮሆ አይሰሙትም። በእርግጥ ግን እስኪ ከዘመነ ኢዮስያስ ጀምሮ እግዚአብሔር ያናገረውን ነገር ጻፋለሁ። ጻፈ። ጽፎ ወስዶ ስጥልኝ አለው። እዚያ ተወስዶ ሲሰጥ ወደ ንጉሱ ፊት እንዲቀርብ ሲደረግ የተወሰኑ ቅጠሎችን አነበቡ። ቅዱስ እግዚአብሔር ለኤርምያስ ነግሮት ባሮክ የጻፈው ማለት ነው። ደህና ዋላችሁ። የተወሰኑ ቅጠሎችን ሲያነቡ ምንድነው የሚለው? በእስራኤል ላይ መከራ ሊመጣ ነው። ምክንያቱም በዛ ዘመን ንጉሱ ምን ብሎ ነበረ? በሰማይ ዱር በእስራኤል ግብር የለም ማለት ይላሉ አባቶቻችን። ደህና ዋላችሁ። ሰማይ ላይ ዱር አለ እና ሲያምጽ የቀድሞ ሰው ምን ይላል? ለምሳሌ ሱዳን ካመጸ በሰማይ ዱር በሱዳን ወይም በስናር ወይም በኑቢያ ግብር የለም ብሎ ጦሩን ያደራጃል። እና እንደዛ ሲሉ ታው ይሄ ከእግዚአብሔር ነው እንጂ ጠቡ ከሰው አይደለም። ናቡከደነጾርን አትችሉትም፣ ይልቁንስ አላቸው ገበሩለት። አትችሉትም። ለምን? የናቡከደነጾር ክንድ የእግዚአብሔር ነው። እና ትንሽ ቅጠሎችን እንዳነበቡ ይሄ ሰው ግን ስለኛ መልካም ነገር መናገር አይሆንለትም፣ ሟርት ብቻ ነው የሚናገርብን ብለው መቁረጭት የእናንተ መቀስ ምትርታለ እንደዚህ አይነት አመጣው በትስጥስ አድርገው በሳት አቃጠሉት። የእግዚአብሔርን ቃል ማለት ነው። ንስሐ ግቡ፣ ተጸጸቱ፣ ተው ከእግዚአብሔር ጋር ተጣልታችኋል የሚላቸው መልእክት አቃጠሉት። እሱ ብቻ አይደለም፣ ኤርምያስን አስጠሩት። ኤርምያስንም ጠየቁት። አልናገርም ላትሰሙኝ አላቸው። ተናገር ዝም ብለህ አሉት። እውነቱን ልንገራችሁ አሁንም እላችኋለሁ፣ ሁለት ስራ ስሩ፣ ከእግዚአብሔር ጋር ታረቁ፣ ለናቡከደነጾር ገብሩ፣ አትችሉትም አላቸው። ሲመስለኝ አንተ የናቡከደነጾር መልእክተኛ ሳትሆን አትቀርም። እስራኤልን ለዚህ አሳልፈ መስጠት ነው የምትፈልግ? አይ እኔ እንግዲህ ተናግሬያለሁ። ወስደው አሰሩት። ማሰር ብቻ አይደለም፣ ይሄንን ነገር ንጉሱ ሴዴቅያስ ሲሰማ አስመጥቶ ለአንድ ክፉ ሰው ሰጠው። ያ ክፉ ሰው የት ላይ እንዳሰረው ታውቃላችሁ? ቅዱስ ኤርምያስን ወስዶ። ደህና ዋላችሁ። ንስሐ ግቡ ስላላቸው የት ላይ ወስደው እንደከተቱት ታውቃላችሁ? መጸዳጃ ቤት፣ ሽንት ቤት ውስጥ ከተቱት። መካነ ኩስ ይላል። በዚያ ወራት ኢትዮጵያዊ አቤሜሌክ በምድያም ነበረ። ከምድያም አልፎ ሲገባ የቅዱስ ኤርምያስ ደቀ መዛሙርት ነገሩት። መምህራችን የእግዚአብሔር ሰው እንግዲህ አቤሜሌክ እግዚአብሔር የሚያመልክ ሰው እና እባክህ አሉት። ከንጉሱ ተካሶ ገመድ ወይም የተታታ ጨርቅ ልኮ ወደ ታች አባት ሆይ እጅ ላይ ሰረውና ላውጣ ብሎ ይዞት ወደ ላይ ወጣ። እዚህ ላይ እመቤታችንን ከመመሰል ጋር በተያያዘ አንድ ነገር ልንገራችሁ። ስለ ቅዱስ ኤርምያስ ሲነገር ከሚነገሩት ሶስቱ ምሳሌያት አንዱ ጽርሐ ቅዱሳቱ ለኤርምያስ ይላሉ አባቶቻችን። አባ ጊዮርጊስ ነው እንደዛ ነው። ሁለተኛው ቅዱስ ኤርምያስን መጸዳጃ ቤት ሲጥሉት፣ በነገራችሁ ከቆሻሻው በላይ በጣም የሚገል ምን ነው? ቅዱስ ኤርምያስ ግን እዛ ተጥሎ ምንም አይሸተውም ነበር። ለምን ይመስላችኋል? ከገነት እጽ ቅጠል አመጥቶ ሰጠው የእግዚአብሔር መልአክ። እንካ
እችን አፍንጫ ላይ ያደርጋታል። ያቺ አፍንጫው ላይ እያለች አይሸተውም። ይችን ቅጠል አባቶቻችን በማን መሰሏት? በእመቤታችን መሰሏት። ያሱ የተጣለበት አዘቅተ ኩስ መካነ ኩስ የዚህ ዓለም ምሳሌ ነው። ቆሻሻ አይደል ያለ ዓለሙ ሳይሆን አኗኗራችን ያጋንንት ስራ አቆሽሾታል። ታዲያ እመቤታችን የወደዱ በፍቅሯ የተመሰጡ የዚህ ዓለም ግማት ይሸታቸዋል። አዎ ፍቅሯ አለ። በዚህ መሰሉ አንደኛ። ኋላ ቅዱስ ኤርምያስን አወጣው። መጨረሻ ላይ ታሪኩ በጣም ሰፊ ነው። ቅዱስ ኤርምያስን እግዚአብሔር ጠራው። ባሮክን አስከትሎ ወደ ቤተ መቅደስ ሄደ። እርሱ ቀድሞ ገባና የእግዚአብሔር መላእክት ሰይፋቸውን መዘዋል። ምን ልታረጉ ነው ሲላቸው እስራኤልን አሳልፈን ለአሕዛብ ልንሰጣቸው። በነገራችሁ ላይ ናቡከደነጾር ወግቷቸው አይደለም፣ መላእክት ናቸው አሳልፈው የሰጧቸው። በሩን ከፍቶ ያስገቡ እስራኤልን አስደንግጸው በረቂቅ ነጋሪት አሳልፈው የሰጧቸው እነሱ ናቸው። ከእግዚአብሔር ጋር ከተጣላ ምንም ያልታጠቀ በግ እየነዳ ይወስዳል። እንዲህ ብዬ ስናገር አንዳንድ ሰው ቅር እንደሚለው በነገራችሁ ላይ ለእግዚአብሔር ክብር ለቤተ ክርስቲያንና ለሀገር ደጋግሜ ተናግረን አትዝመቱ እያልኩ አይደለም፣ ዝመቱ። የኢትዮጵያና የቤተ ክርስቲያን ጠላት ከሆነ ጳጳስ ቢሆን እንኳን ተራሩለት ግንባሩን በርቅሰው። ይሄ ደጋግሜ ነግሬያለሁ። የቤተ ክርስቲያን ጠላት ከሆነ እሱ ጳጳስ አይደለም፣ እሱ ቄስ አይደለም። እንኳን ያ የሶሻሊስት እባጭ ቲፒኤልኤፍን ቀጥሎ ብዬ ይሄን በግልጽ ልንገራችሁ። ነገር ግን እዚች ሀገር ላይ የቤተ ክርስቲያን ጠላት ቲፒኤልኤፍ ብቻ አይደለም። የኢትዮጵያና የቤተ ክርስቲያን ጠላት ቲፒኤልኤፍ ብቻ አይደለም፣ ሌላም አለ። ሁሉንም በተራ በተራ እኛ ካለቅን በኋላ ምናልባት እንግዲህ እግዚአብሔር ዋጋቸውን ይሰጣቸዋል። ብዙ አለ የቤተ ክርስቲያን ጠላት፣ ታውቆታላችሁ። ይሄ ነው ያ ነው አያስፈልግም። ለጊዜው ሁሉ የተባበረበት አለ አይደል? ሁሉ የተባበረበት ሁሉ ያወቀው ጠላት ማን ነው? ቲፒኤልኤፍ። ድሮም ዘንድሮም ሁሉ ያወቀው እሱን ነው። ያላወቃችሁትን በጊዜው ታውቁታላችሁ። ስለዚህ አትዝመት አይደለም እኔ ጉዳዬ፣ ለዘማቹ ስንቅ አታቀብል አይደለም እኔ ጉዳዬ። ነገር ግን ስትዘምት መጀመሪያ ለቤተ ክርስቲያን እና ለእግዚአብሔር ስትል መሆን አለበት። ሁለተኛ ሀገርህን ስለማዳን መሆን አለበት። አባቶች እንዳደረጉት ብቻ መሆን አለበት። ሌላ ትርፍ አመለካከት ካለ ገሃነመ እሳት ነው የምትገባ። እኔ በግልጽ ልንገራችሁ፣ ብዙ ሰው ንስሐ ሳይገባ ነው የሚሄድ። 100 ሰው ወደ ጦር ሜዳ ቢሄድ እርግጠኛ ነኝ 99 ንስሐ አይገባም። ችግር ከሱ ይጀምራል። ችግር 2 የሚሄድለት ዓላማ እንኳን የተለያየ ነው። አንዳንዱ ለጎሳው ይሄዳል፣ አንዳንዱ ለግል ስሜቱ፣ አንዳንዱ የሆነ ቡድን ስላለ ከዛ ቡድን ጋር ይሄዳል። ይኸውላችሁ ለቤተ ክርስቲያንና ለሀገር ክብር ካላደረጋችሁት፣ ንስሐ ገብታችሁ ከካህን ተባርካችሁ ካልሄዳችሁ 99 ጊዜ ብትሞት ከገሃነም አትድንም። ይሄን ፖለቲካውን ተውት። እኔ አሁን ሰሞኑን 2 ወንድሞቻችን ተቀብረዋል አይደል? ለዚህ ከብዙ ሺህ ከሞቱት 2ቱን ስላወቅን ነው እንጂ ብዙ የሞተ አለ። ከዚያም ከዚህ ታውቁታላችሁ። ጦርነት ነው ይሄ ማለት። የኞቹ በጥይት እነዛ በቲማቲም አይደለም እቺ ማለት ንገሩኝ እንጂ በቲማቲም አይደለም እዛ፣ ያውም በስናይፐር ነው ጦርነት። ታውቁታላችሁ። ባልሞ መተኮሻ ነው። ይኸውላችሁ ሰው ሲሞት ደግሞ አንድ ምክር ልስጣችሁ። አልቅሱ፣ ጸልዩ፣ እዘኑ እንጂ የማታውቁትን ነገር አታውሩ። ተግባብተናል? ትርፍ ነገር አልገባም። እነዚህ አሁን በጦርነቱ እየሞቱ ያሉት ይጸድቃሉ አይጸድቁም አይመለከተንም። ጻድቅ ናቸው ኃጢአተኛ ናቸው አይመለከተንም። ደህና ዋላችሁ። እንደዚያ ዘውሩ ተወልደ ምንድን ነው ያሉት? ሁር ሀብ ስብሐተ ለእግዚአብሔር፣ ሂድ እግዚአብሔርን አክብር፣ ነአምር ከመኃጥኡቱ ዝብእሲ፣ ጌታችን ኢየሱስ ክርስቶስ እኮ ነው ኃጢአተኛ ነው በል አሉት። አይኑን አብርቶለት ደግሞ ምን በለው አሉ? ኃጢአተኛ ነው። ምን አላቸው? እያአምር ለመኃጥኡ እቱ፣ ኃጢአተኛ መሆኑንስ አላውቅም። ወዘንተ ባሕቱ አአምር፣ እችን አውቃለሁ። ከመ እውር አነ፣ እውር ነበርኩ፣ ወይዜ ርእይ፣ አሁን ግን አለው። ይሄን ብቻ ነው የማውቅ አላቸው። እኔም ማውቅ የራሴን ኃጢአተኝነት ነው። እገሌ ጻድቅ፣ እገሌ ኃጢአት፣ እገሌ ለሀገሩ የተሰዋ ምናምን፣ እሱን ፖለቲከኞች ይበሉት። ታውቃለህ ለሀገሩ መሄዱ? እንዴት ዋላችሁ? ጦርነት ላይ የተሰለፈው ለሀገሩ መሆኑን ታውቃለህ?
ንገሩኝ እንጂ አታውቅም። ስለዚህ አታጽድቀው፣ አትኮንነው። ዝም ብለህ ፍትሃት ፍታ። ዓለማውያን ይፎክሩ ያቅራሩ፣ እሱ ስራ ነው፣ የእነሱ ሙያ ነው። እኛ በቤተክርስቲያን ያለ ምንድን ነው የሚጠበቅብን? እንደው በሞቴ በጣም ማዝነው እንኳን እነዚህ በቅርብ ጊዜ እየሞቱ ያሉ ወንድሞቻችን ባለፈው ይህን ታጥበው ሲያርፉ አገር ሁሉ ተሸበረ አይደለም? አሁን እስኪ ትዝ ይሏቸዋል? እነ መፈጠራቸው አሁን የሚያስታውሳቸው ሰው አለ? እኔ ያለ ሰማይ ለምድር የከበዱ አባት እንኳን ተረስተዋል። ሊቃውንቱ ላይ ረሷቸው ይችል ይሆናል። ህዝቡ ግን ከሞላ ጎደል ረስቷቸዋል። ምን ያደርግልሃል አካኪ ዘራፍ ማለት? አሁን እነዚህ ወንድሞቻችን ቅድም ጸሎት ላይ ታውቃላችሁ አይደል? ሞታቸውን ከሰማን ጀምረን በቀን በጥቂቱ 7 ጊዜ ጸሎተ ማርያም እንደግምላቸዋለን። እኛ ኃጢአተኞች ነን። እኛ ጸልየን እናጸድቃለን ብለን አይደለም። ደህና ዋላችሁ። እኔ አንደኛውን ከነመፈጠሩ አላውቀው፣ ግን ወንድሜ ነው። በነገራችሁ ላይ ከሞቱ በኋላ እያሉም ቢሆን ለጠላቶቻችንም እንኳን መጸለይ ይገባል አይገባም? እዛ ቲፒኤልኤፍን ተከትለው ህዝብ እያወደሙ ያሉ ሰዎች ልብ እንዲሰጣቸው ብንለምን ምን ችግር አለበት? ከሞቱ በኋላ ማራቸው ብንል ምን ችግር አለው? ለሱዳን ወታደር ብንጸልይ ምን ችግር አለው? ክርስቲያኖች እኮ ነን። ደጋግሜ እነግራችኋለሁ። ወንድሜን እወደዋለሁ፣ ሀገሬን እንዲያጠፋ ግን አልፈቅድለትም። አይደለም? ሀገሬን አጠፋለሁ ካለ ዋጋውን ትሰጠዋለህ። ያ ሁሉ ሲሆን ግን ጠልተው አይደለም። አሁን እኮ የሰው ለምታተ ከወደድኩት እንዴት እገለዋለሁ ትላለህ? የፍርድ ቤት ዳኛ። ኧረ ተው፣ እንዲያው ፍርድ ቤት ዳኛ ሁሉ ተው። ከቅዱሳን መካከል ለምሳሌ አንዱ ቅዱስ ሙሴ ነው አይደለም? ኧረ እንዴት ዋላችሁ? ቅዱስ ሙሴ ለምሳሌ ያስገድል ነበር። የእስራኤል መስፍን አይደለም? ስለሚጠላቸው ነው? ስርዓት ነው። ስለዚህ ፍቅርንም ገንዘብ እናድርግ። አንደኛ ፍቅርንም ገንዘብ እናድርግ። ሁለተኛው ነገር ደግሞ ፍትህንም ገንዘብ እናድርግ። እናስተውል። እና ይሄንን ምላችሁ ምንድነው? ምንም ነገር ስታደርጉ መጀመሪያ ንስሐ ግቡ። መጀመሪያ ከእግዚአብሔር ታረቁ፣ አልያ አይቀናችሁም። ወላዲተ አምላክ ተመስክር፣ ቸሩ መድኃኔዓለም ይመስክር፣ አይቀናችሁም። ይሄው ምስክሮች እነሱ ናቸው። አይቀናችሁም፣ ትጠፋላችሁ። ሁሉም ያልቃል፣ ግራውም ያልቃል፣ ቀኙም ያልቃል። እንዲሁን አትቀጥልም። አሁንም ለባልንጀሮቻችሁ ነገሯቸው። ይሄ ስልጣን እየወሰዱ ያሉ ኦርቶዶክሳውያን ነገሯቸው፣ ንስሐ ገብታችሁ ሂዱ ብላችሁ። ሞት እዛሙን እዚህሙን አይቀርልህም። ለሀገር መሰዋት ክብር ነው። ነገር ግን ንስሐ ግባ፣ ካልሆነ እግዚአብሔር አይቀበልህም። እግዚአብሔር እዚህ ቦታ ጦርነት ላይ ስለነበረ አጸድቀዋለሁ ይላል እንዴ? እግዚአብሔር እንዴት ዋላችሁ? እንደዛ የሚል ነገር የለም። ንስሐ ገብተሃል ወይ? ለሃይማኖት ክብር ለሀገር ክብር ነው ወይ የወደቅከው? ይህን ስታደርግስ በነገራችሁ ላይ ከእግዚአብሔር ጋር ሳትጠረቅ ለእግዚአብሔር ትወድቃለህ? ንገሩኝ እንጂ ኧረ በሞቴ ንገሩኝ። ከእግዚአብሔር ጋር ሳትታረቅ ለእግዚአብሔር ልትወድቅለት አትችልም። የሚሰማኝ ሰው ካለ ነው። ይሄ ደግሞ ፖለቲካ ነው በሉ አሏችሁ። የሚጠቅመውን ነገር አለ እየተነጋገርን ያለ ነው። በቃ ደግሞ አንድነት ልንገራችሁ። እንዲሁ ሰማያዊውን ተሆና ለማሸነፍ ማን ከጎናችን መሆን አለበት? ንገሩኝ። እግዚአብሔር ከጎኑ የሚሆኑለት ንስሐ የገባን አይደለም? በቃ ከዛ ድል ታደርጋለህ። ብትሞትም ክቡር ነህ። ስትዋጋ ብትሞትም በሰማይ ዋጋ አለ። ብትተርፍም ጀግና ነህ። በቃ አያስጨንቅ። ቸሩ መድኃኔዓለም ይርዳን። አሜን። አልልም እያልኩ እዛው ተመልሼ ለነገሩ ርዕሱ ራሱ ግድ ወስዶ ነው እና እንደዚህ ያላቸውና ኋላ ይዘውት ሊወጡ ሲሉ ቅዱስ ኤርምያስን፣ ምክንያቱም ከተማዋ ስትጠፋ ኤርምያስን አስቀድሞ ይዘውት ይወጣሉና እንደዛ ሲሉ አይ ቆዩ እግዚአብሔርን ማናገረው ነገር አለኝ ብሎ አለ። መላእክቱን ቆዩ እኔም ማናገረው ነገር አለኝ ኤርምያስን አለ እግዚአብሔር። ምንድነው? ምን ትሻለህ አለው። ጌታ ሆይ የቤተ መቅደስ ንዋያተ ቅድሳት እንዴት ይሆኑ? ህዝቡስ በኃጢአቱ ሊጠፋ ነው፣ ሊማረክ ነው፣ ባሪያ ሊሆን ነው። ንዋያተ ቅድሳቱ ሳለው የፀሐይ ብርሃን አርፎበት የሳሳ መሬት አለ። እዚያ ውስጥ ክተተው። ዳግመኛ ከ70 ዘመን በኋላ እስከሚመጡ ድረስ እጠብቀዋለሁ አለው ቅዱስ ኤርምያስ። ልብ በሉ ደህና ዋላችሁ። ካባውንም ንዋያተ ቅድሳቱንም ተቋመ ወርቅ አለ አይደለም?
የወርቅ ተቋሙ መብራቱ እንደበራ ቀበረው። 70 ዘመን ተፈጽሞ እስራኤል እዛ በኋላ እንደምታውቁት ያው መላእክት ከፈቱ ለናቡከደነፆር ሰጡት፣ እየገረፈ አወረዳቸው። ንጉሱንም አይባሰ ነው እንዲያው አይኑን ሁሉ አጥፍቶ በጣም አመፀኛው እሱ ስለነበረ የሕዝቡን ኃጢአት ቀድሞ የተሸከመ እሱ ነውና እስራኤላውያን ፋርስ ባቢሎን ወረዱ። ተመልሰው ሲመጡ ያችን ምድር አደራሽን መልሺ ቢሏት ካባው ብል ሳይበላው ንዋያተ ቅድሳት ሳይዝጉ መብራቱ ሳይጠፋ ተገኝቷል። ይሄውም የእመቤታችን ምሳሌ ሆኖ ይነገራል። ካባው ብል እንዳልበላው አፈር ውስጥ ነው አይደል ያለው? ንገሩኝ። እመቤታችን ድንግል ማርያም የአዳም ባህሪ ናት አይደለም? እንግዲህ ፍዳ መርገም በሙሉ ጠቅላላ 5500 ዘመን የነበረው ማህበረሰብ ሁሉ ፍዳ መርገም አለበት አይደል? በእነሱ ባህሪ እመቤታችን ስትመጣ አገኝቷታል። አያችሁ፣ አፈር ውስጥ ሆኖ ብረቱ እንዳልዛዛ ያለው ንዋያተ ቅድሳቱ እንዳልዛጉ ካባውን ብል እንዳልበላው መብራቱ እንዳልጠፋ እመቤታችን ድንግል ማርያም በዚያ ሁሉ ትውልድ ስታልፍ ምንም አላገኛትም። እና ስለዚህ ነገር እመቤታችን በዚህ መስሎ ይናገራል። ሶስተኛው የአቤሜሌክ ነገር ነው። ቅድም ያቆምኩት ታሪክ ላይ ቤተ መቅደስ ላይ ሆኖ ሌላ ተጨማሪ ጥያቄ አለኝ ያለ ቅዱስ ኤርምያስ ባሮክና አቤሜሌክን እንዴት ላድርጋቸው? የተናገሩትን ሰምተው እያዘኑ እያለቀሱ የኢየሩሳሌም ጥፋት አታሳየን ኢታሬነ ሙስና ለኢየሩሳሌም እያሉ አልቅሰዋል። እንዴት ይሆኑ አለው። ለሱ ስን ያዘጋጅችልሃለሁ አለ። ምን አለው? ባሮክን መቃብረ ነገስት መቃብረ ነቢያት አስጠብቀው፣ የነቢያትን የነገስታትን መቃብር ጠብቃለሁ። እዚህ ላይ ያጠይቃል፣ ምስጢር አለው ማለት ይገርመኛል። መቃብር ጠብቅ፣ አጽመ አበው ምን ያህል ክቡር እንደሆነ አስቡት እስኪ። የአባቶቻችን አጽም ምን ያህል ክቡር። ሄድ ጠብቃለሁ። መቃብረ አበው ላይ መቃብረ ነገስት ላይ ተቀምጦ ያው ሁሉ መከራ ሲያልፍ በቃ እግዚአብሔር ጋርዶታል። አቤሜሌክን ግን ምን አለው? ለሕሙማን ፈውስ የምትሆን አጸ በለስ ቆጽለ በለስ ይዘህልኝና ብለህ በለው፣ እኔ ባወቅኩ ጥበብ እሰውረዋለሁ አለው። ጠራውና ባሮክን ወደዚያ አቤሜሌክን ሂድና ለሕሙማን ፈውስ የሚሆን ቆጽለ በለስ አዝቀ በለስ አምጣልኝ አለው። እሺ ብሎ ታዞ መሶበ ወርቅ አንድም ሙዳየ ወርቅ ይዞ ሄዶ ያችን በለስ በረሃ ላይ ያገኛት። ይኸው ምሳሌ ነው። በረሃ ላይ መገኘቷ ራሱ እንደምታውቁት እዚህ ጭው ያለ በረሃ መካከል የተገኘች መድኃኒት የምትሆን በለስ ማምላክ ናት። እና ያችን ይዞ ዋዕየ ፀሐይ ቢጸናበት አይ ጥቂት ቀትር ሰዓት ነበርና ልተኛ ብሎ አሰበ። ልክ እሱ ድንጋይ ተንተርሶ እንቅልፍ ሲወስደው ናቡከደነፆር ገብቶ ጥርግርግርግ አድርጎ ይዟቸው ይላል። እሱ በእንቅልፍ ላይ እሱ ብቻ ግን አለ። ስንት ዓመት ነው የተኛ? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ስንት ዓመት ነው? 7 ዓመት። ለምን እያመጣችሁት ነው? ስንት ዓመት ነው የተኛ? እዚያ የሚገርማችሁ ነገር ነው። ለመምህራን ነው እንኳን የሚገባ እዚያ የብሉያት መምህር አሁን ካሉት በፊት የነበሩ መምህር ነበሩና ከቤታቸው ዘግተው አይወጡም። ከጉባኤ ሰዓት ውጪ እና ብዙ ሰው እንዲህ ሰውዬ እንቅልፍ ይወዳሉ ለምሳቸው መጽሐፍ እየመረመሩ ነው እና እንቅልፍ ይወዳሉ እያሉ ያሟቸዋል። በጣም ልቅ ናቸው። ኋላ አንድ ቀን አንዱ ተማሪያቸው እንደቀልድ አድርጎ ደግሞ ቀልደኛ ናቸው እሳቸውም ቀልድ ያውቃሉና እንደቀልድ አድርጎ አይ እንደው መምህራችን ለምንድን ነው እንቅልፍ የሚያበዙ ቀንም ሌሊትም እንደ ሲላችሁ አይ አንቺ ነው የሚለው ሰው ሲጣሉ ትልቁ ሰው ይቆል አይ መች ተመልክተሽ መጽሐፉን እኮ አታውቂው ዳዊት ተመልክተሻል ምንድን ነው የሚለው ይሁወሙኑ አመለ ፍቁራን ያለው አላስተዋልሽም ለወዳጆቹ ምን ይሰጣቸዋል እንቅልፍ ይሰጣቸዋል ይላል አላስተዋልሽም እሳቸው እኮ ግን እየተኙ አይደለም በመጣበት መልስለት ብለው እውነት ለወዳጆቹ እንቅልፍ ይሰጣቸዋል የሚለው ከተገለጸበት መካከል አንዱ ነገ የምናከብራቸው 7 ደቂቅ ናቸው 372 ዓመት የተኙት አንዱ አቤሜሌክ ነው 66 ዓመት አቤት ግሩ ድንጋይ ቆረቆረው
እንኳን 66 ዓመት 24 ሰዓት ብትተኙ እኮ በጣም ይጨንቃል አይደል? ግን ያቺ 66 ዓመት አንዳንድ ጊዜ በነገራችሁ ላይ እስቲ እንዲያው የእንቅልፍ ጣፋጭ ታውቃላችሁ? እንዴት ዋላችሁ? ጣፋጭ እንቅልፍ ታውቃላችሁ? እንዴት አይነት መሰለቻችሁ? ሌሊት ተነስታችሁ ጸሎት አድርሳችሁ ትጨርሱና ወደ 9 ወደ 10 ሰዓት አካባቢ ከ6 ሰዓት ጀምሮ ጸልያችሁ ሰግዳችሁ ሰውነት ድክም ይላል አይደለም? በዚያ ሰዓት እርፍ የምትሏት የነግህ እንቅልፍ እስከ ኪዳን ሰዓት ድረስ አቤት አቤት። ወይ ደግሞ እንደ ማህሌት አድረው ቀን ላይ አላል ሰውነት ዛል ሲለው ተኝት ብሎ ሲነሱ ደስ ትላለች፣ አይምሮ ታነቃለች፣ ሰውነት ታበረታለች። የአቤሜሌክ እንቅልፍ እኮ ጣፋጭ ናት። የቅዱስ ኢትዮጵያዊ ሰው ጣፋጭ ናት። ወዲያውኑ እንቅልፉን ዘልቆ በደግ አለ። ቢያየው ሰዓቱ የሚገርመው ከ66 ዓመት በኋላ በቀትር አይደል የተኛ መቼ አነቃው? ከቀትር ትንሽ ደቂቃ አሳልፎ አነቃው እና አሰበ። በጥላ ነው ያኔ ሳይሚያየው አይ እውነት ጥቂት ተኝቻለሁ፣ ግን ሰዓቷ አረፍዳብኛለች፣ መምህር ኤርምያስ ሊያዝንብኝ ሊቆጣኝ ነው አለ። እልፍ ሲል ግር አለው መንገዱ። አይ እንቅልፍ አልጠገብኩም መሰላል። 66 ዓመት ተኝቶ አልጠገበ። እንግዲህ እግዚአብሔር ይወቅለት። እንግዲህ ለቅዱሱ ሰው አልጠገብኩም መሰል ግን መምህር ያዝንብኛል ብሎ አሁን ሲሄድ የኢየሩሳሌም መንገዱ አጠፋ። ግራ ገባው እና አይቴሃለው ኤርምያስ አቡየ ወባሮክ እሁየ፣ አባቴ ኤርምያስ ወንድሜ ባሮክ፣ ወንድሞች ደቂቀ ነቢያት ወዴት አሉ? ያን ጊዜ ዕንባቆምን የመሰሉ ስለነበሩ በዙሪያውና ወዴት አሉ እያለ ግራ የገባው ሲማተር ሰው የለም። ዳዋ ጢሻ ወርሶታል። ከዚያ ተራራ ጫፍ ላይ አንድ ሽማግሌ ሰው ቆሞ አየ። በትርጓሜው ምን ይላሉ? በዚያ ዘመን ሰው አይገኝም። እስራኤል ጠፋች በኋላ 66 ዓመት በኋላ ምን ሰው ይገኛል? መልአከ እግዚአብሔር ሰው መስሎ ታይቶታል። ኋላ ተገናኘውና እሱን ወንድሜ ባሮክ፣ መምህሬ ኤርምያስ፣ ወንድሞቼ ደቂቀ ነቢያት ወዴት ሄዱ ነው አለው። ይህች ከተማ ኢየሩሳሌም አይደለችም አለው። አዎ ናት አለው። ታዲያ እንዴት ነው ነገሩ ሲሉ አንተ ባሮክ ኤርምያስ ወንድሞቼ ብለህ የምትል አንተ ነው ነግዳ ለኢየሩሳሌም፣ አንተ ኢየሩሳሌም ያልኖርክ እንግዳ ነህ፣ የሆነውን አታውቅም አለው። ምን ተፈጠረ ደግሞ አለው። እንዴ ናቡከደነጾር የከለዳውያን ንጉስ መጥቶ እኮ እስራኤልን ፋርስ ባቢሎን ካወረዳቸው እኮ 66 ዓመት ሆነ። ያኔ ናቡከደነጾር ሞቶ እዚያ በኋላ ስንት ነገሥታት አርፈዋል እኮ ብሎ ሲለው ምን አለ አቤሜሌክ? ወይ ኦሪት አክብር ገጸ አረጋዊ፣ ሽማግሌውን አክብረው ትላለች እንጂ ጀውጃዋ ብዬ በሰደብኩ ነበር አለ። ለምን ትሰድበኛለህ? መምህር ኤርምያስ አሁን አስቀበለስ አምጣ ብሎኝ አምጥቼ ጥቂት አንቀላፍቼ አይደል የመጣሁት? ወዲያውኑ እስቲ ያሳየኝ አለው። ያችን የወርቅ ሙዳይ ክፍት ቢያረጋት የሚገርመው ነገር አስቀበለሱ አይደለም በለሱ የተቆረጠበት አላር ጫፉ የበለስ ደም አላር የበለስ ደም ነው የፈሳሹ ነገር ጠብ ጠብ ይላል አለ። 66 ዓመት ነው ትኩስ ማለት ነው ትኩስ። ኋላ ምን አለው? አይ አንተ በእውነት ደግ ሰው ነህ፣ ቅዱስ ሰው ነህ። ስለ ደግነት እግዚአብሔር በእንቅልፍ አመካኝቶ ሰውሮ ነው እንጂ እቺ ሀገር የጠፋች 66 ዓመት ነው። በምን ልወቅ አለው። ያኔ ስቴድ ዘመኑ ምን ነበር አለው። ያኔማ ዘመኑ መጸው ነበር አለው። ተመልከታው እኮ ሀጋይ ነው አለው። በጋ ነው ለካ። በዚህ አስረድቶታል። ኋላ በጣም አዘነ። ይልቅስ አለው አትዘን፣ ወንድምህን ባሮክም እግዚአብሔር ሰውሮታልና ልውሰድህ ብሎ ከወንድሙ ከባሮክ ጋር አገናኘው። ተቃቅፈው ተላቀሱ። 66 ዓመት አልተያዩ ተላቀሱ። ኋላ እግዚአብሔርን ለመኑት። ሱባኤ ገብተው ለሚጠት ከምርኮ ለመመለስ ስንት ዓመት ቀርቷል ብለው ለመኑ። 4 ዓመት ቀርቷል ብሎ ነገራቸው። ያንን ደብዳቤ ጽፈው አስቀበለሷን ደብዳቤ ውስጥ አድርገው መልእክተኛ ሲፈልጉ ቆራ መጣላቸው። ደህና ዋላችሁ? ምን መጣላቸው? ልቀጥል ትምህርቴ? አልተማራችሁም ማለት ነው። ቆራ ይላካል። ደህና ዋላችሁ? ለመልእክት የሚሆኑ ርግብና ንስር ናቸው አይደለም? እኔ እኮ አፌ ሳት ሲል ዳይጸ ልሳን ሲመጣ ታወቀኝና ልቀጥል ሰራችሁ ቀጥላላችሁ። ንስር መጣ። አመሰገነው፣ አመሰገኑት። እሱም መልሶ አመሰገናቸው።
ይህችን ግራ ቀኝ ሳትል ለኤርምያስ ወስደህ ስጥ አሉት። ያን በእግሩ ይዞ ሄዶ ኤርምያስ ሰው ሞቶበት እዚያ ባቢሎን ሰው ሊቀብር ሲካሰስ መጥቶ በቃል ሰብአዊ ንስሩ ኤርምያስ ኤርምያስ ብሎ ጠራው። ገርሞት ዞር ብሎ አየው። መልእክቱን ሰጠው። መልእክቱ እንዲረዳለት ሄዶ በእግሩ ቆንጠጥ አደረገው። ያየው መውቱን የሞተው ሰው ብድግ ብሎ ይህች መልእክት እንዲህ አይነት ቃል ይዛለች የተላከችው ከባሮክና ከአቤሜሌክ ነው ብሎ መስክሮ ያ ሞት አርፏል፣ ቀብረውታል። ያ መልእክት ይዞ እዛ በኋላ ሌላ ታሪክ አለው። እሱ ይቆይ። እኛ የምንፈልገው ውዳሴ ማርያም ዘሰሉስ ላይ ኮንኪ አዝቀ ንጹሃ ወሙዳይ አሚን ሁለቷን ነው። ሙዳይ አሚን አለ፣ የእምነት ሙዳይ አላት። ያቺ አዝቅ የበለስ አዝቅ የት ውስጥ የነበረችው? እንዴት ዋላችሁ? የት ውስጥ የነበረችው? ስለምን በሙዳይ እመቤታችን በሙዳይ ትመሰላለች? ሙዳይ እመቤታችን ምሳሌ ለምን ቢሉ ሙዳይ ሁል ጊዜ ተከፍታ ትቀመጣለች፣ ሁል ጊዜ ዝግ ናት። ንገሩኝ። የማኅተመ ድንግልናዋ ምሳሌ አንድም ሙዳይ በጥንት ዘመን በወርቅ ይለበጣል፣ የንጽህና የቅድስናዋ። ሙዳይ የክብር ቃላት አዋራ ይደግፍባታል። ሁል ጊዜ በንጽህና ነው ሙዳይ የምትያዝ በባህላችን። እመቤታችን ንጽሕት ጽንዕት ቅድስት ናትና በሙዳይ ይመስላል። ሌላ ከውስጥ ያለው በለስ የማን ምሳሌ ነው? አዝቀ በለስ የጌታ ምሳሌ ነው። ያቺ አዝቀ በለስን ለምን አምጣልን ያለው? ለሕሙማን ፈውስ። አማናዊው የሕሙማን ፈውስ መድኃኔዓለም ኢየሱስ ክርስቶስ የተገኘባት ያቺ የተቀደሰች ሙዳይ የእመቤታችን ምሳሌ። አንድም ምሳሌውን ይለውጡትና አዝቀ የእመቤታችን በለስ የጌታ ምሳሌ ነው። መድኃኒት የሚለውን በለስ ይዛ የተገኘች አዝቀ በለስ ቆጽለ በለስ እመቤታችን ናት። ምስጢሩሳ ምንድን ነው ቢሉ ያቺ 66 ዓመት ሳትጠወልግ እንደቆየች እመቤታችንም 66 ትውልድ ሙሉ ከአንድ ትውልድ ሌላ ትውልድ በባህሪያቸው ስትፋለስ ፍዳ መርገም ሳያገኛት ኃጢአት ሳያጠወልጋት ወይም በ66ኛው ዘመን ንጻ ጠባይ ሳያድፍባት የመገኘቷ ምሳሌ ነውና አዝቀ አቤሜሌስ የአቤሜሌክ በለስ አዝቀ በለስ ቆጽለ በለስ አንቺ ነሽ ብሎ አመሰግናት። የባሮክ የአቤሜሌክ የነቢዩ ቅዱስ ኤርምያስ በረከት ይደረብን። የእመቤታችን ጣዕመ ፍቅሯ ይደረብን። ከፍልሰቷ ከትንሣኤዋ ከዕርገቷ በረከት ያድለን። ቸሩ መድኃኔዓለም እንደ ባሮክ እንደ አቤሜሌክ የኢትዮጵያን የቤተክርስቲያን የወገኖቻችን መከራ ያሳየን። ወደ ዛሬ በዓላት እንመለስና እንጨርሳለን ማለት ነው። ጥሩ ሰዓት ነው፣ እግዚአብሔር ይመስገን። በእውነቱ ዛሬ የተከበሩ በዓላት አሉ። ከአካባቢያችን ጀምረን እንመለከታለን። ደህና ዋላችሁ። ከአካባቢያችን ጀምረን እንመለከታለን። ዛሬ አባታችን የጻድቁ የአቡነ ዮሐንስ እኔ እዚህ የገረመኝ ነገር 44 አድባራት ታውቃላችሁ አይደለም? ነገሩኝ እንጂ ከ44ቱ አድባራት አንድ ገዳም ብቻ ነው ያለው። የህዝብ ብሎ የጄል አጠራር ባታ ገዳም ናት፣ ኪዳነ ምሕረት ገዳም ናት የሚለውን እሱን ተውት። ከተማ ተቀምጦ ገዳም የሚባል ነገር የለም። ልክ የአዲስ አበባ ሰው ምስካየ ኅዙናን ገዳም እንደሚለው ማለት ነው። የጅል ጥርቅም ይሁት ይልኩ። ለምን ይቀልዳል? ለምን ያሾፋሉ በእግዚአብሔር ላይ? እንደው መሀል ከተማ ላይ ተቀምጦ ገዳም ለምን በገዳማት ላይ ይቀልዳል? ሲጀመር እኔ እኮ የሚያስገርመኝ ነገር እንዴት ዋላችሁ? ባህር ዳር ያለ ሰውዬ ነው አሉ ሲቀልዱ። አሳ ይወዳል። ጣና ሄዶ እያጠመደ እየጠበሰ ይበላል። አንድ ቀን ቢሄድ አሳ አጣ። በጣም አምሮታል። ቢጨንቀው የበግ ግልገል ወስዶ ሐይቅ ውስጥ ጣለ። መረቡን ጣለና በጉን አወጣው። አሳ ነህ ብያለሁ አሳ ነህ እያለ በላው ብሎ ሲቀልዱ ሰምቻለሁ። እኔ እውነት ይሆናል እግዚአብሔር ይወቅ። መነኮሳት ገዳም መኖር አይፈልጉም አይደለም? ገዳም መኖር አይፈልጉም። ከተማ ሲኖር ደግሞ ይወቀሳሉ አይደል? ይነቀፋሉ። ስለዚህ ገዳሚቱን የት ይዘዋት መጡ? ከተማ። እዚያ ምን አሉ? እነ ምስካየ ኅዙናን መድኃኔዓለም የመሳሰሉትን አዲስ አበባ፣ ጎንደር ደግሞ አንዳንዱ ምን አሉት? ገዳም ዶሮን ሲደልሏት አሉ እግዚአብሔርን አትደልለው። ልናገር የመነኮሳትን ነገር መነኩሴ የለም እዚህ። አይ ምን ነው ብሎ አይ ዜና አበው ሥርዓተ አበው የሚለውን ነገር ምርር እስኪላቸው ድረስ ነገራቸዋለሁ። መነኮስ
ዘያንሶስ ሁሉ ያለ የምናገረው ማህበር ውስጥ ሀገር ከተማ ለከተማ የሚዞር መነኩሴ ምን አለ? ሐሳዊው እቱ ምንድነው? ሐሰተኛ ነው። ሰያጤስሙ ለክርስቶስ እንደ ይሁዳ የክርስቶስን ስም የሸጠ ነው። ረድኦሙ ለአጋንንት የአጋንንት ደቀ መዝሙር ተከታይ ነው አለ። ሴት እህቶቻችን ድጋሚ ልንገራችሁ፣ መነኩሴ የነፍስ አባት ያላችሁ ካላችሁ ቀይሩ። ተናግሬያለሁ። መነኩሴ መጀመሪያውኑ ንስሐ ልጅ አይዝም፣ ከያዘም ወንድ ያዝ። እዚህ እናንተ ጋር የነበሩ አንድ መነኩሴ ነበሩ፣ አሁን የሉም። ጠርተው እሪ ያሉብኝ። ምን በደልኩ? እኔን አይደለም የበደሉ ፈጣሪዎት እንደበደሉ። እኔ እኮ ሰው ቢጠቀም ብዬ ነው፣ ለራሴ እኮ አይደለም። አይዋሹ አላልኳቸው። ለእናንተ ያልኩኝ አላልኩም። አሁን መነኩሴ የንስሐ አባት የሆናችሁ ለእናንተ አዝኖ ነው። ከእናንተ ፊት ለነፍሱ ባዘነላት ደህና ዋላችሁ። ለነፍሱ ባዘነላት ነው። ለአንተ ነፍስ ምን ይዘህ ነው ብትሉኝ እኔ ብጠየቅ በኃጢአቴ ነው። መነኮስ ግን ጨርሶ እኮ ለአማላጅነት ምክንያት የለውም። በጣም ከባድ ነው። እንግዲህ እንዴት ይሆናል? ለሁሉም ከ44ቱ አንድ ገዳም ነው ያለው። እሱም በዚህ በሰሜኑ የደንቢያ ክፍል ላይ ለአርማጭሆ ጥግ የሚገኘው ጋና ዮሐንስ ገዳም ነው። አሁን አይደለም፣ አሁን ገዳም አይደለም። ጥንት ሲመሰረት ግን ገዳም ሆኖ የተመሰረተ እሱ ነው። ከ44ቱ ጋና ዮሐንስን የመሰረቱት ጻድቁ አቡነ ዮሐንስ የሚገርመው እኮ ገድላቸውን የተረጎሙት የኔታ ሊቀ ሊቃውንት ዘራ ናቸው። መልካቸውን ገድላቸውን ተርጉሞ እንዲታተም ያደረጉ የኔታ ናቸው። ግን ሰው አያውቀውም። ገርሞኛል። አቡነ ዮሐንስ ማለት ጋና የምትባል መንደር በደብረ ሊባኖስ ማዶ ሸዋ ነበረች። እዚያ ዘመደ ማርያም የምትባል ደግ ሴትና አብርሃም የሚባል ቅዱስ ሰው ነበረ። እነዚህ ባልና ሚስት እግዚአብሔርን ሲያገለግሉ ልጅ ሰጣቸው። ስሙን ዮሐንስ ብለው ሰየሙት። ከዚያው ተምረው በአጭር ታሪኩ ከዚያ ተምረው ደብረ ሊባኖስ አካባቢ በተጋድሎ ሲኖሩ ጌታችን ኢየሱስ ክርስቶስ ተገልጦ አይ ይሄ አንተ ክፍልህ አይደለም፣ ክፍልህ ሌላ ቦታ ነው፣ ሂድ። ይህ አካባቢ ምንድን ነው የሚባል? በጌ ምድር ይባላል አይደለም? እንዴት ዋላችሁ? በጌ ምድርን አባቶቻችን በሁለት ይተረጉሙታል አይደል? አንደኛ የበጎች ምድር እና በጌ ምድር የሚለው አንዳንዶቹ የሞኞች ይላሉ። እኛ እንደሱ ብለን አንተረጉም። እኛ ሞኞች ነን። እንዴት ዋላችሁ? እናንተ ሞኞች ልትሆኑ ትችላላችሁ። እኔ ሞኝ አይደለም። እንዴት ብሎ እኔ አጓጉል ያለው ትትና ያልሆነ ትትና ለምናምን እኔ ሞኝ አይደለም። የጎንደር ሰው የበጌ ምድር ሰው ሞኝ አይደለም። በግ ምድር የበጎች ምድር በጌ ምድር የተባለበት ምክንያት እንዴ በግ የክፉ የበጎ ምሳሌ ነው። የደጎቹ ምድር ለማለት ነው። በሌላ አነጋገር በጌ ምድር ሳይሆን በጀ ምድር ነው የሚባል የነበረው። በጀ ታውቃላችሁ? የሚበጅ ለመኖር የሚበጅ በጀ ምድር። ወይና ደጋ አይደለም። ደጋ ቢሆን ብርዱ፣ ቆላ ቢሆን ፀሐዩ ወይና ደጋ። ለነገሩ አሁን ጎንደር ቆላ ሆኗል፣ ዘመን ተቀይሮ መጡ። ይሄን አካባቢ በስብከተ ወንጌል አረሰረሱት። ስለ ጻድቁ የምናውቀው ነገር ምንድነው? ጋና ዮሐንስ፣ አንዳንዶቹ ጓራ ዮሐንስ ይላሉ። በጣም ጸያፍ ነው። የለም በመጽሐፍ ያልተገኘ ጓራ ዮሐንስ የሚባል የለም። ጋና ነው። ጋና የተባለበት ምክንያት ቦታዋ መጀመሪያ ጎድጓዳ ሆና ሐይቅ ነበራት። አሁን ገዳሙ ቤተክርስቲያኑ ያለበት ሐይቅ ነበረውና ሲያዩት ጋን ነው የምትመስል። አንድም የመጡበት ስፍራ ጋና ስለሚባል በዚያ ስም ጌታ ሰይሙ ስለ፣ ሁለተኛ ቦታዋ ጋን ስለምትመስል በዛ ምክንያት ነው ጋና ዮሐንስ የተባለችው። እኒህ ቅዱስ ሰው ከሰሯቸው ስራዎች መካከል ትልቁ ይሄን አካባቢ ከአባታችን ጻድቁ አብየ እግዚ ጋር አቡነ አብየ እግዚ እና አቡነ ዮሐንስ ዘጋና ጎንደርን፣ ደንቢያን፣ በለሳን ይሄ በዚህ ማዶ ያለው ጭልጋን፣ የአርማጭሆን ይሄኛውን ዳሩን በደንብ አድርገው ስብከተ ወንጌል ያረሰረሱት እነዚህ አባቶች ናቸው። በነገራችሁ ላይ የጭልጋና የአርማጭሆ ሐዋርያ ማለት አቡነ ዮሐንስ ናቸው። የጎንደርና የደንቢያ ሐዋርያ ማለት አቡነ አብየ እግዚ ናቸው። ይሄን ማወቅ አለብን። ታዲያ በጊዜው ሲያስተምሩ ላይ ጸልያሉና ሲጸልዩ አንዲት ሚዳቋ መጣ በልብሳቸው ውስጥ ገባች። አድኑኝ እንደማለት ለካ አዳኝ እየመጣበት ነው። ይሄ አዳኝ
መጥቶ ሲያየሳቸው ጋር ተው ለኔ ስትልተዋት እንዳትነካት ብለዋል። ከዚያ እሺ ለሶ ብዬ ትቻታለሁ ብሎ እየተጫወቱ ስማኝ እንጂ አሉት። አቤት ስምህ ገሌ ነው አይደል አሉት። በጣም ገረሙ። ሽፍታ ነው። ሽፍታ ስሙ አይታወቅም እኮ እንዴት አወቁኝ አላቸው። አይ እሱን ብቻ አይደለም ሰው ገለ አይደለ ሽፍትነት ይወጣ በዛ ምክንያት ደም ፈርተ አሉት። በጣም ገረሙ። ሰግድላቸው። እውነት ምንድነው የሚያመልኩ አላቸው። ያንተን አምላክ ነገር የመጀመር እኔማ አይሁዲ እንደሚባል አይሁዲ ነው ይሁዲ አይደል አይሁዳዊ ነኝ እኔማ አላቸው። እኔማ ክርስቶሳዊ ነኝ የክርስቶስ ነኝ። እንግዲያው ሲያጥምቁኝ ያስታርቁኝ አላቸው። እሺ መጀመሪያ እሁድናና ከነቤተሰብ ተጠመቀ ከዚያ ያስታርቃለሁ አሉት። እሁድ ከነቤተሰብ ተጠመቀ። ከዚያ ሊያስታርቁት ዘመኑ መቼ መሰላችሁ? በ1414 ዓመተ ምህረት የዛሬ 599 ዓመት ጋና ዮሐንስ ከተመሰረተ የሚቀጥለው ዓመት 600 ዓመት በድፍኑ ይሞላዋል። ያኔ የአገረ ገዢው ቤተ መንግስት የት ነበረው? ደንቀዝ ነው የነበረ። ነገራችሁ ደንቀዝ የጥንት ነው። ከሱስንዮስም በፊት 200 ዓመት በፊት ይቀድማል። ሄደው ንገሩልኝ አለ። ምንድነው ሲባል መነኩሴ ፈልጌ ምንድነው? አይ ይሄን ሰው ማርልኝ። እነዚህ መነኮሳት ደግሞ ስራ ፈት ናቸው። ዝም ብሎ ዘው አይጸልዩ ማያገባውት ይገባሉ ብሎ ረግጧቸው ሲገባ ነው አይ አምላኬን አላወቅኩም ማለት ነው ብለው ከተማዋን በነፋስ ሰቀሏት። ሰውየውን ብቻ እንዳይመስላችሁ ሙሉ ቤተ መንግስት ነሽ ቤት ነሽ ደመና ላይ ተዘቅዝቁ እሪያሉ ዋሉ። እሺ ብለው እንደገና መልሰው ወረዱ። ምር ያለው እሱ ብቻ አይደለም ምን ላድርግሎት አላቸው። የአማኑኤል ቤተክርስቲያን በነገራችሁ ላይ ጋና አማኑኤል ነው። ጋና ዮሐንስ የተባለ በጎንደር ነገስታት ዘመን ነው እንጂ ጋና አማኑኤል ነው የሚባል የአማኑኤል ታቦት ነው መጀመሪያ የገባው። የአማኑኤል የጌታዬን ቤተክርስቲያን ስራልኝ ያለው በ1414 ዓመተ ምህረት ንጉሱን ላስፈቅድ ብሎ አጼ ይስሐቅ ነበሩ። ያን አጼ ይስሐቅ መጥተው ነበረ ምን ለመስራት ይስሐቅ ደብር ታውቃላችሁ? በዚህ አምባ ጊዮርጊስን ይስሐቅ ደብርን ጎንደሮች ጊዮርጊስን በዚህ አካባቢ በዙሪያ ያሉት ሁሉ ይሰሩ የዛን ጊዜ ነው ይባላል። ለጎንደሮች ማርያም የመሳሰሉት ታነጹ የዛን ጊዜ እና ጋና ዮሐንስ ወይም ጋና አማኑኤል የዛን ጊዜ ተሰራ እና ጻድቁ ከዚያ በኋላ በጽኑ ተጋድሎ ኖሮ ከሸዋ ሲመጡ 12 ቅዱሳንን አስከትለው ነው ይመጡ። እነዚህ 12 ቅዱሳን ሁሉ የራሳቸው ክብር ያላቸው የሁሉ ቀዳሚ ግን አቡነ ቀውስጦስ ናቸው የአቡነ ዮሐንስ ተማሪ እና በተጋድሎ ኖሮ መጨረሻ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ድንግል ማርያም አባታችን አዳም ቅዱሳን ሁሉ ተሰብስበው መጥተው ቃል ኪዳን ሰጧቸው። ምድርህን የረገጠ ከምድር ከደብር የተቀበረው አንተ ከገባህበት አስገባልሃለሁ፣ ገድልን የጻፈ ያጻፈ ያነበበ የሰማውን በሙሉ እምርልሃለሁ፣ ይችን ቦታ አላቸው እንደ መቃብሬ ጎልጎታ አድርጌልሃለሁ ሲላቸው እመቤታችን ልጄ አለች አቡነ ዮሐንስን ነው። እኔ ደግሞ ይችን ቦታ እንደ ጌቴሴማኒ አድርጌልሃለሁ። አባታችን አዳም ይችን ቦታ 7 ዓመት እንደኖርኩባት እንደ ገነት ትሆንልህ። ሁሉም ቅዱሳን እንደዚያ እያሉ መረቋቸው፣ ቃል ኪዳን ሰጥተዋቸው በዚህች ዕለት አርፈዋል። ይሄ ገዳም ሲኖር በሱስንዮስ ዘመን 300 መነኮሳት ነበሩ፣ ታረዱ። ከዛ አጼ ፋሲል ተማሩበት። አጼ ፋሲል 4 ሴት ልጆቻቸውን አስተማሩበት። የአጼ ፋሲል 4 ሴት ልጆች ዛሬ በነገራችሁ ላይ እዚያ ያሉ አባቶች ምን ይላሉ? አሁን ያለው ስዕል በአጼ ፋሲል የተሳለ ነው። ያሳሉትም 4ቱ የአጼ ፋሲል ልጆች ናቸው፣ ሴቶቹ ማለት ነው። ከዚያ በኋላ ለረጅም ጊዜ በጣም ሲቸገር ኖሯል። በጣም የሚገርማችሁ ነገር በድርቡሽ ጊዜም በታምራት አምልጦ ከጣሊያን በኋላ በነበረው ጊዜ ግን እሳት ተነስቶ የተወሰነውን ቅርስ አውድሞታል። ግን አሁንም ብዙ ቅርሶች ያሉት ደገኛ ስፍራ ነው። እስካሁን ድረስ በጣም በብዙ ምኞት ያለንበት ስፍራ ነው። አገር ሰላም ቢሆን እግዚአብሔር ቢፈቅድ አንድ ቀን ሄደን ልናየው የሚገባ ገዳም ነው። የጻድቁ በረከታቸው ይደርብን። ቀጥሎ ዛሬ አባታችን የታላቁ ቅዱስ መቃርዮስ ፍልሰቱ ነው። ታላቁ መቃርስ ጽድቅ እንደ መቃርስ የተባለላቸው ናቸው። አባታችን አባ መቃርስ በሕይወታቸው የመጀመሪያ ፈተና የሚባለው ግን ዓለምናኔ ሲወጡ አንዲት ሴት ከሌላ ሰው ጽንሳ ከማን የጸነች ሲባል አባ መቃርስ አለች። ደህና ዋላችሁ። ውሸት። ከዛ ወላጆቿ መጥተው ቅጥቅጥ አድርገው ደበደቡት። አንተ አጭበርባሪ አስመሳይ ያሉ ማለት ደብድበው ገልታ ቃላቸው አይደል የእንስራ እና የድስት ስባሪ እሱን አግለው አንገታቸው ላይ አንጠለጠሉት። አባ መቃርስ እንደዚህ አድርገው ዘቅዝቀው እንደ አውሬ ጮህባቸዋል። እና የእግዚአብሔር መልአክ መጥቶ እናንተ ምን እያደረጋችሁ ነው? ይሄ ሰው የልጃችን ድንግልና አጥፍቷል። ኧረ እሱ እንደዚህ አያደርግም። አይ እሺ እኔ ልዋሰው እንግዲህ እኔ ልዋሰው
ተውት አላቸው። እሺ ግን እኛ ምን ተው አሉ፣ ባልነቱን አምኖ ለእሷ ቀለብ የሚሰፍርላት ከሆነ ነው ምን ተው አሉ። ኧረ ሰፍራለሁ ችግር የለውም አለ። አንድ ደቀ መዝሙር ነበረው። እሺ አለ። እዚያ ቀን ምን ይሰፋል? ዘንቢል፣ ከሰሌን የሚሰራ ዘንቢል አለ አይደል? እሱን እየሰራ ምን ይላል? እየሰፋ ይጸልይና ጸሎትን ሲጨርስ መቃርስ። አስተውል፣ ሚስትና ልጆች አሉ፣ በደንብ ስራ። እንዲህ ያደረገ ኑሮ ያቺ ሴት ወልዳለሁ ብትል በምን ይወጣ ልጅ? ልትፈነዳ ስትል ማሮኛ አለች። ምንድነው ሲባል ኧረ ገሌ ነው እኮ አስገድሎ እንደዚህ ያለኝ እኔ አባ መቃርስ አለች። ኋላ አባ መቃርስ ይቅርታ ሊጠይቁት ሲመጡ በመንፈስ ቅዱስ አውቆ ተሰወራቸው። ኋላ ግን ጌታ ተገለጥ ብሎ ተገልጦላቸው ስጋውን ደግሞ አቀበላቸው። ካህን ነውና ወደ ገዳም አስቄጥስ ሄዷል። ፍልሰቱ ነው በዘመነ ተነባላት፣ በሰላሞቹ ዘመን ነው ፍልሰቱ የተደረገው። በረከቱ ይደርብን አሜን። ሌላኛው ቅዱስ ሰው ዛሬ ቤተክርስቲያን ያከበረችው ፊንሐስ ነው። ፊንሐስ ወልደ አልዓዛር ፊንሐስ ወልደ አልዓዛር ወልደ አሮን በቤተ ክርስቲያን ታሪክ ረጅም የክህነት አገልግሎት ያለው እሱ ነው። ታሪኩ በጣም ሰፊ ነው፣ ግን መጽሐፍ ቅዱስ ላይ ትረዱኛላችሁ። የፊንሐስ ታሪክ እንዴት እንደሚገኝ ጥቅስ መያዝ ትልቁ በሽታ ይስራል። የሚረዳኝ ሰው አለ? እንዴት ዋላችሁ? እንዴት ዋላችሁ? እሺ እሱን እያሰብኩኝ የአብርሃም አባታችንን ላምጣ እዚህ ወይ እስኪ ማስታወሻ ካለኝ ልመልከት። የቅዱስ ፊንሐስን እንዲሁ ዝም እየባነብላችሁ ታሪክ ለመተረክ ከትርጓሜ ላይ ያለውን ታሪክ ለመተረክ ሰዓት እንዳይወስድብን አጭር አንቀጽ ብቻ አንብቤ ጌታ አንዳንዴ ለእግዚአብሔር የሚሆን ስራ እንዴት እንደሚሰራ ከቅዱስ ፊንሐስ ሀደገ ብድብድ ወተወለቆ ሎቱ ጽድቀ ተብሎ ቅዱስ ዳዊት የተነገረለት ምን እንደሆነ እንድንረዳው በሚል ነው። ለሁሉም ዛሬ አባታችን የቅዱስ አብርሃም ዓመታዊ በዓሉ ነው። ደህና ዋላችሁ? የማን ዓመታዊ በዓል ነው? አባታችን ቅዱስ አብርሃም ዛሬ ምን ያደረገበት ነው ብያችኋለሁ። አዎ አባታችን አብርሃም ገና እግዚአብሔርን ሳያውቅ ገና ከእግዚአብሔር ጋር ሳይነጋገር ሳይገናኝ ተመራምሮ ይሄማ የዕለተ ሰሉስ ፍጡር እንጨት አይደለ አባቴ አለዝቦ ሰርቶት ነው እንጂ ብሎ አብላኝ ያጠጠ ብሎ ሰፊ ታሪክ አለው አይደለም። ከዛ ሁሉ ነገር በኋላ የአባቱን ጣዖት የሰበረበት ቀን ነው ዛሬ። ለሁሉም ሰዓት ስለሄደ እዚህ ማስታወሻም ላይ ስላላገኘሁት በአጭር ዝም ብዬ ልንገራችሁና ልጨርስ። ፊንሐስ እስራኤል ከግብፅ ወጥተው ወደ ከነዓን በሚሄዱበት ጊዜ የነበረ የካህኑ የአሮን የልጅ ልጅ ነው፣ የአልዓዛር ልጅ ነው። በጊዜው ከባድ አንድ ታሪክ ተሰርቷል። የበለዓምን ታሪክ ታውቃላችሁ አይደለም? እንዴት ዋላችሁ? አህያው ያናገረችው ሰው ማን ነው የሚባለው? በለዓም ነው አይደለም? በለዓምን ርገምልኝ አለው። ማን ነው ርገምልኝ ባዩ? ባላቅ። ለዛ ነው ታሪኩ ሰፊ ነው። ከዛ እሱ ለዝርዝር በጣም ይከብደናል። ኋላ ግን መጨረሻ ላይ እርገም ሲለው ቅዱስ ሚካኤል መጥቶ አህያይቱ ፊት ቆሞ አስቸገረ። ኋላ ተነጋገረው፣ እንዳትረግም አለው። ሄዶ ከአንዴም ሁለቴ እስራኤልን መረጠ። መመረጥ ብቻ ሳይሆን ትንቢት ተናገረ። ሚሴኒ ተአይኒከ ያዕቆብ ወአብያቲከ ይሁዳ እስከ ማለት ደረሰ። ኋላ መጨረሻ ላይ ኮከብ ይሰርቅም ያዕቆብ ወያአትት ኃጢአተ ሕዝብ ብሎ ተናገረ። ኋላ እንዴ አንተ ርገምልኝ ብለህ ተመርቃችኋለህ ሲለው አይ እግዚአብሔር ያልረገመውን እኔ ተረግማለሁ ግን አለው ቀረብህ ወርቅና ብር ብሎ ሲለው አይ ከፈለከውማ እንዴት እስራኤል እንደሚጠፉን ያሳያለሁ ብሎ ክፋት ተንኮል አስተማረው። ያ ምንድነው? ደህና ዋላችሁ? ዛሬ አሕዛብ የሚሰሩት አንድ እሱ አይደለም? ምንድነው ያደረገው? እነዚህ ሞዓባውያን ሴቶች ያው ብዙ ጊዜ የአሕዛብ ሴቶች ድሮ ማንስቶ ትንሽ መልክ አላቸው። ክርስቲያኑ ትንሽ ፉንጋው ይበዛል አይደል? ደህና ዋላችሁ? አይበዛም? አይበዛም። ስሙኝ እንጂ ራሳችንን ማሳልፈን አንሰጥም። አይሆንም። ምን በምናምን ያቸው ተሸፋፍነው አይደል? ተገልጾ አይተናቸዋል ብዙዎች። ውሸት። አይ ተውት። እናንተ ናችሁ የምትበልጡ። የቸገረን ልብ አለመግዛታችሁ ብቻ። መልኩስ አልጠፋም። ኋላ ምን አለ? በእጃቸው የጣዖት መስዋዕት
በጀርባቸው ጣዖት አሳዘለ ስደዳቸው። እስራኤላውያን በሐጸ ዝሙት የተነደፉ ናቸው። ሲያዩአቸው እንደረስባችሁ ይላቸዋል። መጀመሪያ የጣዖትን መስዋዕት ብሉ፣ ኋላ ለጣዖቱ ስገዱ፣ ከዚያ በኋላ ነው የምትደርሱብን ይበሏቸዋል። ወረዱ። እስራኤል ጠየቁ የተባሉን አሉ። ያው የጣዖት መስዋዕት በሉ፣ ሰገዱ። ያን ጊዜ ነው የዘንበሪ ታሪክ የሚመጣው። በደብተራ ኦሪቱ አንጻር የማይገባ ስራ ሊሰሩ ሲያልፉ ተመለከታቸውና ፊንሐስ ጦር አንስቶ ሁለቱንም በአንድ ጦር አጣበቃቸው። ያን ጊዜ እግዚአብሔር ምን አለ? አስተንፈስ ካለ ነፍሴ አለው፣ ደስ አሰኘኛል። ለምን እንደሆነ ታውቃላችሁ? ደስ ያለው ሁለቱ ስለሞቱ አይደለም። እግዚአብሔር ራሱ መግደል ያቅተዋል? እንዴት ዋላችሁ? ደስ ያለው በሁለት ምክንያት ነው። አንደኛ ፊንሐስ ለእግዚአብሔር ስለቀና፣ ሁለተኛ ፊንሐስ ያንን ባያደርግ ኖሮ እግዚአብሔር እስራኤልን ተበቅሎ ያጠፋቸው ነበር ጨርሶ። በዚህ ምክንያት መቅሰፍት ተከለከለ፣ ቅጣት ግን ቀጠለ። ቅጣቱ በዚህ በፍትህ ነው። ለፊንሐስ ግን የ300 ዓመት የክህነት አገልግሎት ተሰጠው። ደህና ዋላችሁ? ዛሬ ረፍቱ ነው። በረከቱ ይደረብን። የስድስቱ ቀን ቅዱሳን ወደ ኋላ ተመልሰን እናዘክር። ዛሬ 19 ከሆነ በ12 ነው ተገናኝተን የነበረ። በ13 ደብረ ታቦር፣ ደብረ ምስጢር፣ ደብረ በረከት ጌታችን ብርሃነ መለኮትን የገለጠበት እዚያ ተምረናል። ትምህርቱን ምስጢረ ሥላሴ፣ የሐዋርያትን ክብር ጸጋ። በዚያ ዕለት የአቡነ አብየ ጊዜ ልደት ነበረ። የአባ ጋሊዮን መስተጋደል፣ የሙሴ የኤልያስ፣ የአዕማደ ሐዋርያት የጴጥሮስ የያዕቆብ ዮሐንስ ዓመታዊ በዓላቸው ነበረ። በ14 ዮሐንስና ስምዖን ቅዱሳን አበው ዮሐንስና ስምዖን፣ ቅዱስ ዕፀ መስቀል፣ ቅዱሳን ቴዎፍሎስ ወቄርሎስ፣ ቅዱስ ባስሊቆስ። ባስሊቆስ ከ72 አርድእት ያለው ሁሌ እላቸዋለሁ። 3 ስማቸው የሚመሳሰል ግን የተለያየ ጊዜ በየዓመቱ እነግራቸዋለሁ። ማን ማን? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ማን ማን ናቸው? ባስሊዮስ በሉ እስቲ። ባስሊቆስ፣ ባስሊቆስ አይባልም። አሁን ቆና ጥቁት እያልኩ አይደለም፣ እንዲሰማችሁ ነው። ቆንም አጠቁት። ባስሊቆስ፣ ባስሊኦስ፣ ባስሊዮስ የተለየ። ባስሊቆስ ሐዋርያው፣ ባስሊኦስ ሰማይቱ፣ ባስሊዮስ ሊቁ ማለት ነው። ታሪኩን ምናልባት እግዚአብሔር ቢፈቅድ እሑድን ተርከው ይሆናል እና እነ ቅዱስ ድምጥያ ዓመታዊ በዓላቸው ነበረ። ዕፀ መስቀሉ ተአምሩ ነው። በ15 እናታችን ቅድስት እንባ መሪና፣ እናታችን ቅድስት ክርስቲና፣ አባታችን ቅዱስ ለውረኒዮስ። አንድም ተጋቦተ ሐዋርያት የሐዋርያት ስብሰባ ለምን ቢሉ አንድም ለግዝዘተ እሙ እመቤታችን ለመገነዝ፣ አንድም ተጋብኦቶሙ ወዴት? ወደ ሰማይ ለማድረግ እርገቷን ለማየት። በ16 የእመቤታችን እርገት ከቅዱሳን ወገን ጊዮርጊስ ልዳዊ ፍልሰቱ፣ ጊጋር ሶርያዊ ሰማዕትነቱ። ገድለ ቅዱስ ጊጋር ብታገኙ ግዙ አለ ገበያ ላይ። የቅዱስ ጊጋር ገድል ሰማዕቱ ቅዱስ ጊጋር። የሁሉም በረከት ይደረብን። እመቤታችን ትንሣኤ እርገቷ ፍልሰቷ 1 ቀን ነው። ከዚያ ግን 6 ቀን እናስባለን። በ17 ቅዱስ እንጣዎስ አሞራዊ፣ ቅዱስ ያዕቆብ ግብፃዊ፣ ቅዱስ አክራጥስ፣ ቅዱስ ሄሬኔዎስ ዘኤዶም የኔታ እዚያ ሃይማኖታዋን ይቤ ቅዱስ ሄሬኔዎስ ዘኤዶም ተላዊሆሙ ወረድኦሙ ለሐዋርያት ይለዋል። ይሄ ቅዱስ ሊቅ ያረፈ ነሐሴ 17 ቀን ነው። ሌላ ቅዱስ ጸጋ ዘአብ የአቡነ ተክለ ሃይማኖት አባት። በ18 ሊቁ ቅዱስ ለእስክንድሮስ እንድራኒቆስ ወሎ ከሚታወቁ ጻድቃን አንዱ አባ ዘክርስቶስ በ18 ዛሬ በ19 ነግራችኋለሁ። በጊዜ ለመጨረስ እኮ ነው። 12 ሰዓት ከ25 ሊሆን ነገ ስንት ቀን ነው? 20 ከኤፌሶን 7 ደቂቅ 372 ዓመት የተኙት እግዚአብሔር እስካስነሳቸው ድረስ። ቅድስት ሄዛዊ ከኢትዮጵያ መጻሕፍትን የተረጎመ ካልዕ ሰላማ፣ አንዳንዶቹ ሳልስ ይሉታል። ብርሃነ አዝየም መተርጉመ መጻሕፍት ሰላማ ነገ ነው።
በ21 እመቤታችን ቅድስት ድንግል ማርያም ዓመታዊ በዓሏ ነው። እናታችን ንግስት እሌኒ የተወለደችው ንግስት እሌኒ የዚያን ቀን ነው፣ ልደቷ ነው። ንግስተ ሳባን ታውቋታላችሁ? ኧረ በሞቴ ነገሩኝ። ደከማችሁ። ንግስተ ሳባን ታውቃላችሁ? ልደቷ ነው። እስቲ አክብሩላት፣ ሻማ አብሩላት። የአንዳንድ እዛ ፌስቡክ ሃፒ በርዝዴይ በሉኝ ከምትል እስቲ ንግስቲቱን ሁለቱን ንግስታት ልደታቸውን እናክብርላቸው እስቲ። እንቀጥል። እናታችን ቅድስት ሄራኒ ሐዋርያዊት ቅድስት ሄራኒ ዓመታዊ በዓሏ ነው፣ ረፍቷ ነው። የዚያን ቀን በጣም የምንወደው ሌላ በዓል ከእመቤታችን ጋር አባ ጊዮርጊስ ዘጋስጫ ጽዋዐ ልቡና የጠጣበት ቀን ነው። ልጨምርላችሁ አንድ ለኔታ ነው። ይሄ ትርጓሜ ሲተረጎም በአዲያም ሰገድ ኢያሱ ዘመን ብሉይ ሐዲስ ሊቃውንት መነኮስን የመሩ አላ ለምሳሌ ሊቃውንትን የመሩት ክፍለ ዮሐንስ ናቸው። ከአራቱ ጉባኤያት አንዱን የተረጎሙት ሊቁ የኔታ አብራኒዎስ ረፍታቸው ነሐሴ 1 ቀን ነው። አብራኒዎስ ቃለ ዓዋዲ አብራኒዎስ ሰርዌ ክርስቶስና ክፍለ ዮሐንስ ናቸው የተረጎሙ። ማለትም ተርጉማንን የመሩ እነሱ ናቸው። ስለዚህ የኔታ አብራኒዎስ ጻድቅም ሊቅም አባ አብራኒዎስ ዓመታዊ በዓላቸው። በ22 ነቢዩ ቅዱስ ሚክያስ አይደለም ሚክያስ በ22 በ23 30,000 ሰማዕታት ይላል ሲንክሳር። እኛ ግን ከዛ የበለጠ ሌላ የምናከብረው በዓል አለ። ነሐሴ 23 እስቲ እንደው የሚያስታውሰኝ በሞቴ እሱ ወራዊ በዓል ነው ሌላ እንጂ። ጎንደሬ ናችሁና አሁን እናንተ አይችሩ መድኃኒዓለም የብርክክ ነበር እናንተ ፒያሳ ላይ መስደድ። ደርቡሽ ጎንደርን ያቃጠለ ያንቀን አይደለም የኔታ ወልደ ሚካኤል ከ8 ደቀ መዛሙርት ጋር የታረዱ የዛን ቀን አይደለም? ይሄን ትረሳላችሁ? አልነገርኳችሁም? እምነታችሁ ምን በሉ ስራ ልሰጣችሁ ነው። በ23 እሑድ አይደለም ግምጃ ቤት ማርያም ሄዳችሁ ስትገቡ የሆነ ሲሚንቶ የሚመስል የተለጠፈ ነገር አለ ገና መግቢያው ላይ በላይኛው በፒያሳ ስትመጡ እሱ አካባቢ ነው መቃብራቸው ይባላል። ድፍት ብሎ እዚያ እጅ መንሳት መሳለም ይገባል። እዚያው ግምጃ ቤት ነው 9ኙም የተቀበሩ። የትርጓሜው ጌታ ያለቃ ወልደ አብ ልጅ መምህረ መምህራን በዓለ ምስጢር ቅዱስ ሰማዕት የኔታ ወልደ ሚካኤል የዛን ቀን ዓመታዊ በዓላቸው። እስቲ ንገሯቸው ለግምጃ ቤት ሰንበት ተማሪዎች አስቡ በሏቸው። በእውነት እኛ ዝክረ ቅዱስ ዳዊት ላይ እናወሳቸዋለን። እሑድ በ24 ነሐሴ 24 የማን በዓል ነው? አቤት እንደው ጭንቅላታችሁ ይዛገባችሁ ጋር መስሎኝ። ነሐሴ 24 የማን በዓል ነው? የአባታችን ተክለ ሃይማኖት። ሌላስ? ቅዱስ ክርስቶስ ሰምራ። ሌላስ? ቅዱስ ቶማስ ዘመራስ። ጎበዝ ልብ እያደረጋችሁ የቅዱስ ቶማስ ዘመራስ ስዕል አስለናል። ቦታ ነው የጠፋና አንተ ሞልፋጣ ቦታ ይኖራል እዚህ ደግሞ ተስሎላችሁ ደግሞ ቦታ ጠፋ ተብሎ ተጓድሎ ተቆርጦ አይሆን። እስቲ እንዴት መሰላችሁ? አሁን የእመቤታችን ስዕል አድኖ ያለበት ከመስኮት በላይ መሆን ይችላል። አሁን የእመቤታችን ስዕል እቺኛይቱ ትንሿ ከመስኮት በላይ መሆን ትችላለች። ከመስኮት በላይ መሆን የሚችሉት ስናሸጋሽግ ቶማስ ዘመራስ። ስለዚህ በሚቀጥለው ሳምንት መጥቶ ወስዳለህ ወስደህ ፍሬም እንደዚህ አሰርታችሁ ያኛው ሞልፋጣ ነገረውና ያው እንደዚህ ትጠብቁናላችሁ አዘጋጅታችሁ በደንብ አይደለም? ሞልፋጣ ላይ ብለን ማቆም መስሏል። ሁልሽስ ሞልፋጣ አይደለሽ እኔ ጨምሮ ማለት ነው። ስለዚህ ያን በዓል እናከብራለን። ቶማስ ዘመራስ አንዲት እህታችን ያሳለችው ሁለቱን ያሳለችውና ሁለቱን አንዱን ግን ውሰጂ እያልኩ ነው። አይ እምቢ ካለች ሰለስቱ ምዕት እናስገባዋለን። ቶማስ ዘመራስ ሰለስቱ ምዕት አንባል። ማን ያውቃል እንግዲህ ካስፈልግም ተጨማሪ እናስላለን። በ25 ጻድቁ አባ ቢጻሬዮን፣ ሰማዕቱ ቅዱስ እንድርያኖስ የምንገናኝ በ26 በማን በዓል ይመስላችኋል? በእናታችን በቅድስት ሳራ ያለመታደላችሁ ሻማ አውሩላት ነው።
አክብሯት፣ አገኗት፣ ከፍ ከፍ አድርጓት። በረከቷ እናታችሁ ይላል ቅዱስ ጴጥሮስ እኮ እናታችን ናት እኮ አይደለም? ክብርተ ማኅፀን ቡርክተ አጥባት፣ ጡቶቿ የተባረኩ ማኅፀኗ የተመረቀ ማኅፀናችሁ እንዲመረቅላችሁ በጎ ልጅ እንድትወልዱ አሁን እንዳለው ያለ ምንድነው ይባል አሮ መሮ አይደል የሚወለድ የዘመኑ ትውልድ አሮ ብቻ በተወለደ መሮ ሁሉ ነው የሚወለድ። አምሮ አይደለም መሮ መራራ ታውቃላችሁ? አሮ መሮ ነው የሚወለድ። ቅራላችሁ እኔ ምን አገባኝ ይላችሁ። ቸሮ መድኃኒዓለም ምሕረቱን ያሳደረብን ለምስጋና እንነሳ። ያው ሰዓት አለ ብዬ እኮ መዝናናቴ ነው። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስታፍረነ ለሰብሖተ ስሙ ያንቀሃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አኅርዪ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘ አስቴነ ዘንተ ጽዋዓ ወለዘ ሰርዓ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ ለኪ ንግሥተ አድኅኖ ማርያም ምንን አስተበቋኪ ማረቤናዊተ ማኅፀነብኪ በእንታና ምኪ ወያቄማ ቦኪ ማኅበረነ ወትረ ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኬ ወመድኃኒየ እስመ ርእየ ሕማማ ለአመቱ ናሁ ሚዜስ ያስተበጽሑኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያቶ ቅዱስ ስሙ ወሳይሎኒ ለትውልደ ትውልድ ለይፈረው ገብረ ኃይለ በመዝራይቱ ወዘሮሙ ለሊያብዩ ሊና ለቦሙ ነሰቶሙ ላየናን መናብርቲሆሙ አይቤሆሙ ለትሑታን አዝገቦሙ በረከቱ ለርዋን ወፈኖ ምራቆሙ ለብዑላን ተወክፎ ለእስራኤል ቁልኤሆሙ ተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቀድስና ንጽሕና እግዝእትነ ፍትሕነ እማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽሕ መዝገበ ራሄ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪዩ ለኤፍሬም ፍቁርኪ በበረከተ ወልድኪ በአቡ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ገባሬ ኩሉ ዓለም ለወልድ ሰላም ወለመንፈስ ቅዱስ ሰላም ለማርያም ሰላም ወለመላእክት ሰላም ሰላም ለነቢያት ወለሐዋርያት ሰላም ለሰማዕታት ሰላም ወለጻድቃን ሰላም አልቦ እምሰብ ዘከማየ ዘይትየክዝ ነጋ ወሰርከ ወአልቦ እመላእክት ናዛዚ ሕዙናን ዘከማከ ወቤንተዝ አሰስኩ አይሜሌኪያከ ገብርኤል ናዝዘኒ ዋስማዕኒ ቃለከ እሴተ ሰላሜ ዝንቱ ዛቅረብኩ ለከ ሰላመ ክቡር ስምከ ፍዳ ነበበ አፉየ እስከ ማዘኑ ይትናዘዝ ማይደር ሐዘን ልቤ አብየ ጊዜ ተንስ ለናዞቴ ወመተረፍከ አንተ እንበለ ትምጻእውየ ለአርክሌድስ ወልድከ ፈኖ ሀቤ ሰላም ለክሙ እንጦንሶ መቃር ሳቤ ሲኖዳ ገብረ መንፈስ ቅዱስ ለባርኮትነ ንዑስ ተጽራዛቲ መቅደስ ተክለ ሃይማኖት አኖሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ
ነአ ሀቤ ዳዊት ንጉሠ እስራኤል ባለመዝሙር ሰናይ ወጥቦ መቃል ታለበወኒ ነገረው ፍካሬ ኩሉ አምሳል ከመሰቦ ለእግዚአብሔር ልዑሎ ከመወድሳ ለማርያም ድንግል እንዘ ጸር ወእብል አፉየ አስተንፈሰ ወልሳኔ አልሆሰሰ ለገብረ ፍርሰት እየድንግል ሶባ ቀረብ ተውዳሰ ማርያም ዘቆንጂ ቅድስተ ቅዱሳን መቅደሰ እግዝእትየ በቅድሜኪ መረከብኩ ሞገሰ በየማነኪ ባረክኒ ስልሰ ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልኪ ይስራይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ስለታ ያድነንማ ተውላ ጸሎታ ለማርያም ስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለመካናቲነ ደብረ መድኃኒት ወመንበረ መንግስት ወደብረ ገነት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ለአክብርታ ወለሃይማኖታ ይኩነነ ከመወልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐን ተነስ ለክቡራን ሐዋርያት ለአባ ዮሐንስ የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። የቸርነት ባለቤት የይቅርታ ጌታ ቸሩ መድኃኔ ዓለም ሀገራችን ቅድስት ቤተ ክርስቲያንን ከመከራው እንዲጠብቅልን ከእመቤታችን ጣዕመ ፍቅሯን ከፍልሰቷ ከትንሣኤዋ ከርገቷ ጸጋ በረከት ንጹሐን ሀብት በቸርነቱ እንዲያሳትፈን በኃይለ መስቀሉ እንዲጠብቀን ከምንሰማው ከምንፈራው መከራ ሁሉ በይቅርታው እንዲሰውረን ዝናመ ምሕረቱን ጠለ በረከቱ እንዳይነሳን ተረፈ ዘመኑን ተረፈ ክረምቱ እንዲባርክልን የሞት ወገኖቻችን ነፍሳቸው እንዲምርልን ይልቁኑ የአባታችን የገብረ መስቀል የወንድሞቻችን የገብረ ሚካኤልን የተስፋ ሚካኤልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ አትርሱን ያሉንን ሁሉ በይቅርታው እንዲያስብን ይልቁኑ ወለተ ጻድቅን አጸደ ማርያምን ዓመተ ሚካኤልን ወለተ ሚካኤልን ወለተ ሰንበትን ወለተ ሩፋኤልን በቸርነቱ እንዲያስብልን የቅድስት ሥላሴ ልጆችን ሁሉ በምሕረቱ እንዲጠብቅልን ሰላም የዋለ ቸሩ መድኃኔ ዓለም በይቅርታው ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም እንደምንበድል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉን እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ነው ለአብ ለወልድ ለመንፈስ ለጸሎት ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን የተመሰገነ ይሁን። አጭር መልእክት አለ ማጠቃለያ። አንጋራ ተክለ ሃይማኖት ገዳም ታውቃላችሁ ብዬ ተስፋ አደርጋለሁ። እዚህ ጣና እዚያ ሄዳችሁ በረከት መሳተፍ የምትፈልጉ ካላችሁ የአባታችን የጻድቁ ተክለ ሃይማኖትን ዓመታዊ በዓል ምክንያት በማድረግ ልጆች ጉዞ አዘጋጅተዋል። ስለዚህ ከበረከቱ መሳተፍ ትችላላችሁ። ግን ያው የምትሄዱ ልጆች አደራ መታወቂያ እንድትይዙ እንዳትረሱ፣ ያው ጊዜውን የምታውቁት ስለሆነ። ከዛ ውጪ የምንወስደው ወንዶችን ብቻ ነው መሰለኝ ነው እንደዛ ነው አይደል? ያው ገብቶኛል ለምን እንደሆነ። የደርሶ መልስ ዋጋ 200 ብር ነው። የጀልባ ጉዞ ስላለው ማለት ነው። ለሁሉም እዚህ ጉባኤ እና መዝሙር ቤቱ ላይ ትችላላችሁ። ትኬቱን መግዛት ነው። ወንዶች ብቻ ነው የምትሄዱት። መታወቂያ መያዝ አለባችሁ። የጀልባ ጉዞም እንዳለው ታሳቢ አድርጉ። መቼ ይነሳል መቼ ይመለሳል የሚለው የለም። ያው በዋዜማ ይመስለኛል በ23 ይመስለኛል። ያው እስኪ ለሁሉም ይሄው ነው። ማዛ ቅዳሴን ማግኘት እንችላለን የሚለው ምን ያደርግላችኋል? ቅዳሴ ማርያም ተጠቅማችሁበታል መጀመሪያ። ሁለተኛ ነገር ማዛ ቅዳሴ እኔ ገበያ ላይ ይኑር አይኑር አላውቅም። እኛ የምናውቀው ከጥንት ቅዳሴያት ጋር ነው። እኔ ዘንድሮ ይኑር አይኑር አላውቅም። የሥላሴ ቸርነቱ የእመቤታችን የድንግል ማርያም ጣዕመ ፍቅሯ በረከቷ ይደርብን ይደርብን። እስከ 21 ግዝት በዓል መሆኑን እንድናውቀው እንድናከብር ነው። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት መንግሥተ ሰማያት ቸሩ መድኃኔዓለም ሁላችን በሰላም ያደርሰን በሰላም ያሳድረን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። አሜን። ሰካነሳይነ ወሕይወተ ረከብነ ሰካነሳይነ ወሕይወተ ረከብነ ለኃይለ መስቀሉ ለኢየሱስ ክርስቶስ ለኃይለ መስቀሉ ለኃይለ መስቀሉ ለኢየሱስ ክርስቶስ ለኃይለ መስቀሉ ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ናኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። ለመስቀሉ ኃይል ለኢየሱስ ክርስቶስ ለመስቀሉ ኃይል ለመስቀሉ ኃይል ለኢየሱስ ክርስቶስ ለመስቀሉ ኃይል አቤቱ አንተ አቤቱ አንተ እናመሰግንሃለን።
አንተን እናመሰግንሃለን። በቸር ያሳድረን።